ጥያቄ አለኝ ፕሊዝ። እኔ ደግሞ ጥያቄ ይቅርታ ፐርሰናል ከሆነ እንዴት ክርስትና ወይ እንዴት እስልምና ከክርስትና ይልቅ መረጡ? አንድ ሁለት ደግሞ እስልምና ጀነት እንደሚያስገባውት እንዴት እርግጠኛ ሆኑ? ላይክ ምንድነው ጋረንቲክ ምንድነው ዋስትናክ እስልምና ገነት እንደሚያስገባ? እኔ አሁን አባቴ ሙስሊም ነው፣ እናቴ ኦርቶዶክስ ናት። እኔ አይዶን ነው ምን እንደሆንኩኝ፣ ግን ኢየሱስን ወደዋለሁ። የኔ አቋም ነው እሱ። ግን የትኛው ሃይማኖት ነው ገነት የሚያስገባው የሚለውን አላቅም። አንተ እንዴት እርግጠኛ ሆነ እስልምና ገነት እንደሚያስገባ እርግጠኛ ሆነ ከክርስትና ይሻላል ብለ አመኑበት? ሶሪ አንተ ስላል ችግር የለውም። የምገርምሽ ያው እኔ ኦርቶዶክስ ነበርኩኝ። በእርግጥ እስልምና ለመረጥ ከተባለ እውነትን እስልምና መረጥኩበት አንዱን አምላክ ብቻ በአንድነቱ ስለምንመለክ ከሱ ውጭ አምላክ ስለሌለ ነው። እንዲሁም ደግሞ ምንም የሚያምታታ ጥያቄ የሚያስነሳ እስልምና ውስጥ ስለሌለ ነው። ታዲያ ጀነት መግባት እንዴት እርግጠኛ ሆንክ ለምትይ ረሱል ሰለዋቱ ረቢ ወሰላሙ ዐለይሂ ሰሒህ ቡኻሪ 202 ኤ ላይ ምን አሉ? ላ የድኹሉ ጀነተ ኢላ ነፍሱ ሙስሊም አሉ። ሙስሊም የሆነች ነፍስ እንጂ ጀነት አትገባም አሉ። ሙስሊም የሆነች ነፍስ እንጂ ጀነት አትገባም አሉ። አላህ ሱብሓነሁ ወተዓላ ቁርአኑ ላይ ምዕራፍ 3 ቁጥር 19 ላይ ምን ይላል? ኢነ ዲነ ዒንደላሂ ልእስላም ይላል። በአላህ ሱብሓነሁ ወተዓላ ዘንድ እምነት እስልምና ነው አለ። ለምንድን ነው አላህ እንዲህ ካለ ከተባለ ምዕራፍ 5 ቁጥር 3 ላይ ምን ይላል? ረዲቱ ለኩም ልእስላም ይላል። እኔ እስልምና ወደድኩላችሁ ይላል አላህ ሱብሓነሁ ወተዓላ። እስልምናን እምነትን ወደድኩላችሁ አለ። ታዲያ ከዛ ውጭ ያሉትስ ምንድን ናቸው ከተባለ ራሱ መልስ ይሰጠናል። ምዕራፍ 3 ቁጥር 85 ላይ ምን ይላል? ወመን የብተጊ ገይረ ልእስላም ዲነን ፈለን ዩቅበለ ሚንሁ አለ። ከእስልምና ውጭ ሌላ አምላክ መፈልግ ሰው ካለ ከሱ ምን ተቀባይነት አለ? ታዲያ ምንድን ነው የት ሄዳሉ እነዛ ከተባለ ወሁ ፊል አኺረቲ ሚነል ኻሲሪን አለ። በትንሣኤ ዕለት እነሱ የከሰሩ ናቸው፣ ከሳራ ናቸው፣ ምንም ተቀባይነት የላቸው ማለት ነው። ስለዚህ የመጀመሪያ እስልምና አላህ ሱብሓነሁ ወተዓላ እኔ ወደድኩላችሁ እኔ ሰጥቷችሁ ካለ እኛ እስልምና አላህ የወደደልኝን እስልምና ተቀብያለሁ። ሁለተኛ ደግሞ እስልምና የሰው ልጅ የሚፈጠርበት ነው። ሰው ከተፈጠረ በኋላ ወደ ክርስትና የሚገባው በጥምቀት ነው። ከዛ በፊት ግን ሙስሊም ነው። መጽሐፈ ስምያሮስ ምዕራፍ 162 ላይ ብንመለከት አንድ ሴት ከተወለደች 80 ቀን ሳትደርስ ከሞተች ወይ ደግሞ 80 ቀን ካለፋት ጥምቀት ካልተነሳች ክርስቲያን አትባልም ማለት። ወንድ ልጅም 40 ቀን ካልተጠመቀ ክርስቲያን አይባልም ማለት። መጽሐፉን ማክፈት እችላለሁ፣ መክፈቱን ማሳየት እችላለሁ። ይቅርታ መረጃ አምጣ ካላችሁ የተሻለ በደንብ ስለ መጽሐፍ ቅዱስ የሚያውቅ ሰው መጥቶ ቢያስረዳ አይሻልም? ምክንያቱም እግዚአብሔርን ተወጇልሽ እንደፈለግሽ ቢያውን እኔ 5 ደቂቃ ሰጥቻለሁ እንደምትወጂው፣ ግን አሁን የምታወሪውን አልተረዳ ነው የኔ ቆንጆ። አንደኛ ነገር ቤዝ ይኸውልሽ ጂሰስ እሱ አንተ ቀስማን እንዳልነካ ሮቤል ገላል ኡስታዝ ማለት የሙስሊሞች መምህር ነው። አንቺ ደግሞ መምህር አይደለሽም። ከተቻለ አንድ የክርስቲያን መምህር ሰውን በመምህርነት አይደለም ያከብር። አንቺ እኮ ገብተሽ እኮ እዛ ፍጥረትን ዘጸአትን እያነበብሽልን እኮ ነው። አንዴ ሰዓት ካለ ላውራ። እሺ ታውራ ሮቤል ታው ጭንቅላቷ ነው። ስጭኝና የኔን ሰዓት ላውራ። ከማንም ጋር ማስቆም መከራከር አልፈልግም። እሺ ከዛኔም 30 ደቂቃ ብቻ ነው አለ። ኢንሻአላህ ጥያቄ ካላችሁ ሳምንት ጨርስና አፍኑልኝ። እሺ ልትወርድ ነው ነው 30 ደቂቃ ስላለው አንቺ ካወራሽ እና ከአብርሃምን ዘመን ጀምሮ እግዚአብሔር በኖህም ቀድቶን እኛ ኢየሱስ ክርስቶስ አመጣጡን ለመናገር ነው። ዞሮ ኢየሱስን ሰው ነው ይላሉ። ፍጹም ሰው ነው። ፍጹም ሰው የሆነው የቱ ጋር ነው ካላችሁ ሉቃስ ወንጌል ላይ ላንብብ። በመጀመሪያ እግዚአብሔር ኢየሱስ የመጣው ገብርኤል ለድንግል ማርያም ብጽዕት ናትና ለብጽዕት ምንድን ነው ያለው? እነሆ ልጅ ትወልጃለሽ ነው ያላት። ድንግል ናት። እኔ ድንግል ነኝ እንዴት ልጅ ወልዳለሁ? ላንብብ። እሺ አንብብ። እሺ በቃ አንብብ። ሉቃስ ወንጌል 1 ላይ ከቁጥር 28 መልአኩም ወደ እርሷ ገብቶ ደስ ይበልሽ ጸጋ የሞላብሽ ሆይ ጌታ ከአንቺ ጋር ነው፣ አንቺ ከሴቶች መካከል የተባረክሽ ነሽ አላት። እርሷም ባየችው ጊዜ ከንግግሩም በጣም ደነገጠችና ይህ እንዴት ያለ ሰላምታ ነው ብላ አሰበች። መልአኩም እንዲህ አላት፣ ማርያም ሆይ
በእግዚአብሔር ፊት ጸጋ አግኝተሻልና አትፍሪ። እነሆ ትጸንሻለሽ፣ ወንድ ልጅም ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ አላት። እርሱ ታላቅ ይሆናል፣ የልዑል ልጅም ይባላል። ጌታ አምላክም የአባቱን የዳዊትን ዙፋን ይሰጠዋል፣ በያዕቆብ ቤትም ላይ ለዘላለም ይነግሳል፣ ለመንግስቱም መጨረሻ የለውም። ማርያምም መልአኩን ወንድ ስለማላውቅ ይህ እንዴት ይሆናል አለችው። መልአኩም መልሶ እንዲህ አላት፣ መንፈስ ቅዱስ በአንቺ ላይ ይመጣል፣ የልዑል ኃይል ይጸልልልሻልና፣ ስለዚህ ደግሞ ከአንቺ የሚወለደው ቅዱስ የእግዚአብሔር ልጅ ይባላል። እነሆ ዘመድሽ ኤልሳቤጥም እርሷ ደግሞ እንዲሁ ናትና ይላል። ያንን ለኤልሳቤጥ ይሄ የምትይው ሀሳብ እንዳለ ሙስሊሞች የሚቀበሉት ነው። ትክክለኛ አንቻው የሚሳደቡት ሳይሆኑ ኡስታዞች ትክክለኛ እስላም የሚባሉት የእስላም አዋቂዎች የሚቀበሉት ሀሳብ እኮ ነው። አሁን አንድ እንደ ሀሳብ አንቺ መዳን በክርስቶስ መሆኑን ለመናገር የሆነች ጥቅስን አንብበሽ ብታስረጅ ነው እንጂ የሚሻለው። ኦኬ ክርስቶስ መሆኑን ፊልጵስዩስ 2 መጽሐፍ ሳለችማ። ቆይ ግን እዚህ ጋር ፊልጵስዩስ 2 ላንብብ። ይሰስዬ ቆይ እኔ የምልሽ እዚህ ጋር ወንድ ልጅ ስለ ኢየሱስ ክርስቶስ አምላክነት አንደልና ተቀረርቲ ምን አስገባችሁ? ይበጠበጣል። እኔ የምልሽ ፊልጵስዩስ 2:7 ላንብብ። ይሄው እንዲህ ይላል። የኔ ቆንጆ ይኸውልሽ ፉርቃን ቁርአን ምናምን የሚባል አላቸው። ዘፍጥረት የምታነቢው ሙስሊም ትክክለኛ ሙስሊም ዘፍጥረት አይደለም፣ ይሄ አዲስ ኪዳን ነው። አዲስ ኪዳን ፊልጵስዩስ 2:7 ላይ ምን አሁን አሁን ጥያቄ መጠየቅ አይቻልም? ቤዚ ጠይቅ እኔ የተነገረው ረቲም አትረብሽ። ቆይ አንዴ አሁን ባነበብሽው ላይ እነሆ ትጸንሻለሽ ወንድ ልጅ አትንቀዩ ቤት ተይ እነሆ የጻፉልን እኮ ነው ከታችን እሱ እላፊ ንግግር አንድ ያስረስዬ ምን እንደሆነ ታውቂያለሽ ማሪ። እኔ እላፊ ንግግር ሲናገር ነቅዬ አስወጣዋለሁ እስካልተሳደበ በክብር ሰው እስካወራ ድረስ። ግን የሰውን ልጅ መብት መንጠቅ ጥሩ አይደለም። እሱ አሁን እኔ የምታወራኝ ምንም አልገባኝም፣ ግን አክብሪያት ሰው ስለሆነች ነው ያስቀመጥኳት። የምታወራው ምንም አልገባኝም። እሷ ባነበበችው ላይ ጥያቄ አለ። አንድ ብቻ ላንብብና ልውጣ። እኔ ጥያቄ አምላክነት የሚናገር ቦታ እኔ ያለው እኔ ላስረዳ። አንቺ ቁጭ እሺ። ሁለተኛ ፊልጵስዩስን አንብብልኝ የኔ ቆንጆ። እሱ እውቀት ካለው እሱ ያስረዳሽም። አየ በጣም እንወድሻለን። እግዚአብሔር ከዚህ የበለጠ ድፍረቱንና ጥንካሬውን እሱን ስለመውደድሽ እና ለሱ እኔ ልጅ አለው ብለሽ ስለመጣሽ ከዚህ በላይ ጨምርልሽ። በጣም ነው የምወድሽ። ቴንኪው። እሺ ባስወጣሽ ከፋሻል ተቀመጥ። አንድ ብቻ ያንብብልኝ። እሺ ፊልጵስዩስ 2:7 ብቻ አንድ ያንብብልኝ። እኔ እወጣለሁ። እሺ እኔ አልነቀልኩም። ባባይ ሙት አስወጣችሁ አታስተምሩ። እኔ አይደለም ማሚን ስሙት። እኔ አይደለም እግዚአብሔር ምስክሬ። እኔ አይደለም እኔ አነብላታለሁ። እሺ የተከፈችውን ጥቅስ እኔ አነብላታለሁ። ፊልጵስዩስ ምዕራፍ 2:7 አንብበሻል። ነገር ግን የባሪያን መልክ ይዞ በሰው ምሳሌ ሆኖ ራሱን ባዶ አደረገ፣ በምስሉም እንደ ሰው ተገኝቶ ራሱን አዋረደ፣ ለሞትም ይኸው የመስቀልን ሞት እንኳን የታዘዘ ሆነ። በዚህም ምክንያት ደግሞ እግዚአብሔር ያለ ልክ ከፍ ከፍ አደረገው፣ ከስም ሁሉ በላይ ያለውን ስም ሰጠው ተብሎ ተጽፎለታል። ስለዚህ ይህም በሰማይና በምድር ከምድርም በታች ያሉ ሁሉ በኢየሱስ ክርስቶስ ስም ይንበረከካሉ። ማቴዎስ 28 ይህን ብቻ አንብብልኝ አለች እኮ አሁን በእሷ ቦታም ገብቻለሁ። ቅድም አንተ የተናገርከውን ደግሞ ሲስተማቲካሊ አምላክ የምለውን ነገር የኔ ትመጣበታለህ። እሷ አንብብ ያለች ላይ ጥያቄ ልጠይቅ። ቆይ ነገር ላይ ጥያቄ ልጠይቅ። ቤዚ እኔ ልጨርስ አይደል? ጣልቃ ይግባ። ፈመሻ እንዴ ቻፕሊስ ስለዚህ ምንድን ነው ያው ቅድም ሚስ ኢንተርፕሬት ሳይሆን ኢንሳልት ስላደረገ ማለት ነው። ሱራ 6
ቁርአን ሱራ 6:101 ላይ የሰማያትና ምድርን ያለ ቢጤ ፈጣሪ ነው ይላል። ከዛስ ለእርሱ ሚስት የሌለችው ሲሆን እንዴት ለእርሱ ልጅ ይኖረዋል? ነገር ግን ሁሉም ፈጠረ፣ እርሱም ነገሩን ሁሉ አዋቂ ነው ይላል። አሁን ለእርሱ ሚስት የሌለችው ሲሆን እንዴት ለእርሱ ልጅ ይኖረዋል? ሚስት የሌለችው ይህንን በጥያቄ ምልክት ውስጥ አላልኩትም፣ አላወራም። ስለዚህ ጉዳይ አላወራም። ይሄን አላነሳውም። እኔ አላነሳውም። ይሄንን ምን አገባ አንተ? ስለ መጽሐፍ ቅዱስ ጠይቀህ ስለ ቁርአን እኔን ጠይቀኝ፣ ስለ ቁርአን እኔን ጠይቀኝ። የመጽሐፍ ቅዱስ ዝም ብለህ እኮ እኔ ያላወራሁትን ሚስ አንደርስታንድ አደርገዋል ብለህ እያወራህ ነበር እኮ። እኔ ስለዚህ ይሄን አላነሳሁትም፣ ከአንድም ቦታ አላነሳሁም። ቆይ አላልኩም፣ በጭራሽ ስለዚህ ጉዳይ አላነሳሁትም። ወንድ ልጅን ትወልዳለህ ኢየሱስ እኔ መጽሐፍ ቅዱስ ጠይቃለሁኝ፣ አንተ ምን ትጠይቀኛለህ? እኔ የመጽሐፍ ቅዱስ ነው ያወራሁት፣ ስለ ቁርአን ያወራሁት። አንድ ጊዜ ብቻ 5 ደቂቃ ልስጣችሁ። ሬድ 5 ደቂቃ አለ፣ 5 ደቂቃ ያዙልኝ። 5 ደቂቃ እርሶም 5 ደቂቃ አስረስም፣ ሌሎችም 5 ደቂቃ። አንድ እዚች ጋር ደቂቃ ሳይሰጠን በፊት ስለ ቁርአን ምንም የሚያስብ ነገር ስለሌለ ምንም ነገር ስለ ቁርአን መናገር አይችልም። ስለ መጽሐፍ ቅዱስ ያውራ፣ ስለ ቁርአን እኔ ያወራለሁ። ስለ መጽሐፍ ቅዱስ ላይ ጥያቄ ካለ ልጠይቀው፣ እሱም ደግሞ ይጠይቀኝ። ከዛ ውጪ ግን ገብቶ እንደዚህ ማበጫረቅ ከሆነ ትርጉም አልባ ነው የሚሆነው፣ መከባበር አይሆንም ማለት ነው። ያ አንተ ስለጠቀስክ ነው ባይዘው ምንድን ነው ጠቀስኩት? እኔ አትከራከሩ ጋይስ። ግን ኢትስ ኖት ፌር ኡስታዝ፣ ቅድም መጽሐፍ ቅዱስ እየጠቀስክ ከመጽሐፍ ቅዱስ ላይ እያስተማርከን ነበረ። ስለማቅ ነው አይደል? ኦነስት በጣም የምፈልጋቸውን ጥያቄዎች ከልብ መልሰልኛል። ብዙ ዳውቶችን ክሊር አድርገህልኛል። which means ሬድ ቲም ዲስሪስፔክት ሳያደርግ በስነ ስርዓት ቁርአን ላይ ያሉት ምዕራፎች ነክቶ ሲያስተምር ዲስሪስፔክትፉል እስካልሆነ ድረስ ልትፈቅዱለት ይገባል። ቱ ቢ ፌር እኔ ደግሞ ጥያቄ እንዲጠየቅ ነው ተቀመጥኩት እንጂ እኔን እንዲያስተምርኝ አይደለም። ጥያቄ ካለኝ ወልካም ሆነ ወጣለሁ፣ ከሌለ ወጣለሁ። ጥያቄ ከሌለ እኔ ወጣለሁ። የአንተ ትምህርት ለመጣ እኔ ስጀምር ስለ ቁርአን ስታቅ ነው ወይ ደግሞ ሙስሊም ስትሆን ተቀምጬ ማዳመጥ። ጥያቄ ካለ ግን ጠይቀኝ፣ እኔም ጥያቄ ጠይቃለሁ። ከዛ ውጪ ግን አብራራና አስተምራለሁ የምትል ከሆነ እኔ እኮ ጠይቁት ነው አብራራሁት እንጂ ተቀምጬ ነበር። ምን አለ መሰላችሁ ሬድዬ እሳቸው ሲያወሩ አንተ አዳምጥ ጋሼ፣ እርሶም እሳቸውም ሬድዬም ሲያወሩ ተደማመጡ ፕሊዝ። እኮ ቤት የምለውን ነገር እንስማማ። እኔ እኮ አላስተማርኳችሁም። ቅድም ጥያቄ ሲጠይቁኝ አይደለም መለስኩት? አዎ ጥያቄ ነው የመለሰው። አሁንም ሰው ጥያቄ ካለ አሁንም ጥያቄ ሰው ካለ መልሳለሁ። ከዛ ውጪ እኔ ከጠየቁኝ ይመልስልኝ እንጂ እንዲያስተምረኝና እንዲያስተምረው አይደለም። እሺ በቃ ሬድዬ ጥያቄ ጠይቋለሁ ማለት ነው። ያ አሪፍ እየሄድን ነበር እኮ በጥያቄና በመልስ። ጥያቄ ነው የጠየቅነው ሬድዬ ቅድም የተናገረውን ነገር ልንገራችሁ። ኢየሱስ ክርስቶስ በእኔ የምመኑ በአባቴ የምመኑ አለ። ኢየሱስ ክርስቶስ ምን አለ መሰላችሁ? በምስክርነት የመጣ ነው። ዮሐንስ ወንጌል ላይ እንደተጻፈው እግዚአብሔር ከሰማይ ምን አድርጎታል? የምወደው ልጄ እርሱ ነውና እርሱን ስሙት ብሎ ተናግሯል። የምወደው ልጄ እርሱ ነውና እርሱን ስሙት። ከዛስ የአባቱ ፍቃድስ ምን ነበረ? የአባቱ ፍቃድ ኢየሱስ ክርስቶስን እንድንሰማው ነው። ገባችሁ? ስለዚህ አሁን ዮሐንስ ወንጌል ምዕራፍ 7 ላይ ቁጥር 21 ላይ ምን ይላል? በሰማያት ያለው የአባቴ ፍቃድ የሚያደርግ እንጂ ጌታዊ ጌታዊ የሚለኝ ሁሉ መንግስት ሰማያት የሚገባ አይደለም ማለት። የአባቴ ፍቃድ ሲል ኢየሱስ ክርስቶስ ምን ማለት ነው? ዮሐንስ አይደለም፣ ቴክስት ተሳስተሃል። ቴክስት አለ ማቴዎስ፣ ሶሪ ቴንክ ዩ ማቴዎስ 7 እንደዚህ እየተማረ ማለት ነው። ስለዚህ ዮሐንስ ወንጌል የአባቱ ፍቃድ ምን ነበረ ሲባል ዮሐንስ ወንጌል ምዕራፍ 6 ቁጥር 37 ላይ አብ የሚሰጠውን ሁሉ ወደ እኔ ይመጣል ይለና ወደ እኔ ይለና የሚመጣውን ከቶ ወደ ውጭ አላወጣውም ማለት ፈቃዴን ለማድረግ አይደለም እንጂ የላከኝን ፈቃድ ለማድረግ ከሰማይ ወርጃለሁ አለ። ከሰጠኝ ሁሉ አንድስ እንኳን እንዳላጠፋ በመጨረሻ ቀን እንዳስነሳው እንጂ የላከኝን የአብ ፍቃድ ይሄ ነው አለ።
ስለዚህ የአብ ፍቃድ በልጁ በኢየሱስ ክርስቶስ ኧረ ጥቅሱን እያሳየ የሌለ ጥቅስ ነው እያነበብክ ያለው መጽሐፍ ቅዱስ ላይ የለም። እሺ ትልቁ ላይ አድርገኝ ዲስትራክት አታርግ። እኔ አቶ እንትን ማታውቀውን ጥቅሶች ነው የምጠቅሰውን ጥቅስ መጽሐፍ ትችላላችሁ። በቃ ያንን አሳመንከን አይደለ አባቴ? አሁን እኔ እሱ ላተልቀው እሱ እዛ ወጥቶ እዚህ ጋር ሆኖ ቤኪ ለማንኛውም 15 ደቂቃ ብቻ ነው የምቀረኝ፣ ሰዓት እየሄደብኝ ነው፣ ነግራቸዋለሁ። ስለዚህ ምንድነው ሙስሊሞች የሚሉት ነገር የአብ ፍቃድ በልጁ በኢየሱስ ክርስቶስ እንዳናምን ነው። ኢየሱስ ክርስቶስ እርሱን ስሙት ነው ያለው አብ ከሰማይ ማለት። ኢየሱስ ክርስቶስ ምን አለ? እኔ መንገድና እውነት ህይወት ነኝ ነው ያለው። መንገድ፣ እውነት፣ ህይወት ዮሐንስ ወንጌል 14:6 ሄዳችሁ ማንበብ ትችላላችሁ። ስለዚህ ሙስሊሞች በክርስቶስ በኢሳ እናምናለን ሲሉ ውሸት ነው። በእነሱ ኢሳ ነው እንጂ በጌታ በኢየሱስ ክርስቶስ ስም አያምኑ። ምክንያቱም ኢየሱስ ክርስቶስ ምንድን ነው? እውነት ነው፣ መንገድ ነው፣ ህይወት ነው። ከዛስ ዮሐንስ ወንጌል ምዕራፍ 10 ላይ ደግሞ የተጻፈ ነገር አለ። እኔ በር ነኝ አለ። በበሩ የሚገባ ምን ይሆናል? ይድናል። እኔ መልካም እረኛ ነኝ አለ። መልካም እረኛ ስለሌለ ምን ይላል? ይኸውላችሁ በሩ እንዲህ ይላል። ቆይ ልክፈተው። ኢየሱስም እንዲህ አላቸው፣ እውነት እውነት እላችኋለሁ እኔ የበጎች በር ነኝ። ከእኔ በፊት የመጡት ሁሉ ሌቦችን ነበር፣ ዳሩ ግን በጎቹ አልሰሙትም አለ። በሩ እኔ ነኝ። በእኔ የሚገባ ቢኖር ይድናል፣ ይገባል፣ ይወጣል፣ መሰማሪያ ያገኛል ነው። ኢየሱስ ክርስቶስ ወደ ምድር የመጣው ሰው ጎትቶት አይደለም። እዛው 10 ላይ ምን ብሏል? እኔ የህይወት ወይንም እኔ ህይወት እንዲሆንላችሁና እንዲበዛላችሁ ምን አለ? መጣሁኝ አለ። ኢየሱስ ክርስቶስ ቀጠለና 28 ላይ የዘላለምን ህይወት እንሰጣችኋለሁ አለ። ሙስሊሞች ኢየሱስ ክርስቶስ የዘላለምን ህይወት ይሰጣል ብሎ ያምናሉ እንዴ? በፍጹም እኮ ያምኑ። ስለዚህ ኢየሱስ ክርስቶስ ቃል የነበረው ኢየሱስ ክርስቶስ ምን ነበር? እግዚአብሔር ነበር፣ አምላክ ነበር። ታይም አፕ ሰዓት አለቀ አባት። እሺ አመሰግናለሁ። ድንገት ቅርታ ስለስሽ አውርቼ ሰዓትም ስለምሄድ አንድ ሁለት ዙሪያ ላውራና እወጣለሁ። እሺ አዎ፣ ስለ ኢየሱስ ክርስቶስ አምላክ እኮ ወይ ደግሞ እግዚአብሔር ለኢየሱስ ክርስቶስ እመኑ ብሎ ነግሮናል አለ አላለም? የትም ቦታ ላይ በሱ ነበር አለ። ኢየሱስ በራሱ ነው አለ። ማቴዎስ 3:16 ላይ ስሙት ነው አለ እንጂ በሱ እመኑ አላለም። በእኔ እመኑ አለ ኢየሱስ ክርስቶስ ነው። ዮሐንስ ወንጌል ምዕራፍ 14 ቁጥር 1 ላይ ነው በእኔ እመኑ በአምላክም ወይ በአባቴ እመኑ ያለው ማለት ነው። በእኔ እመኑ አለ። ቆይ እሱ አረበሻም ቅድማ በእኔ እመኑ የሚለው ኢየሱስ ክርስቶስ ነው እንጂ አምላክ በሱ እመኑ ብሎ አላዘዘንም። አሁን ስንሄድ ምንድነው ዮሐንስ ወንጌል ምዕራፍ 14 ቁጥር 6 ላይ ያለው ሙስሊሞች ኢየሱስ ክርስቶስ ህይወት ነው መንገድ ነው ብሎም አያምኑም። ስለዚህ ኢየሱስ ክርስቶስ ደግሞ ህይወት ነው ይላል። ትክክል ነው። እኛ ኢየሱስ ክርስቶስ ምን ብለን ነው የምናምነው ከተባለ ኢየሱስ ክርስቶስ ህይወት ከተባለ የአላህ ፈጣሪ መሆኑን ነው የምናምነው። ምክንያቱም አላህ Subhanahu Wa Ta'ala ቁርአን ላይ ምዕራፍ 67 ላይ ምንድን ነው የሚለን? አላህ Subhanahu Wa Ta'ala ህይወትንም ሞትም የፈጠረ አላህ ስለሆነ የአላህ ፍጡር ነው ብለን ነው የምናምነው። ኢየሱስ ክርስቶስ ህይወት እንደሆነ እናምነዋለን። አይ ህይወት ደግሞ ይሄ አይደለም ከተባለ ሚውት አድርገህ ትንሽ በባህል እንትን እያለ ነውና አይ ህይወት ማለት በሱ ያመነ ህይወት ያገኛል ከተባለ ደግሞ ሙስሊሞች እኮ እንላለን እስራኤላውያን በሱ ያመኑ በጊዜው ካመኑ ህይወትን ያገኛሉ ብለን ነው እኛማ ለኛ ይሰጣል ብለን እናምንም። የታወቀ ነው። ምንም ይሰጣል ነገር የለም። እና ታዲያ ኢየሱስ ክርስቶስ እውነት ነው ተባለ። ትክክል ነው። ኢየሱስ ክርስቶስ እውነትን ከአምላክ ይዞ የመጣ ነብይ ነው። ለዚህ ነው ዮሐንስ ወንጌል ምዕራፍ 8 ቁጥር 40 ላይ ምን አለ? እኔ ከአምላኬ ይዤ የመጣሁላችሁ እውነት እንዲህ ያለ ሰው ልትገሉኝ ትፈልጉኛላችሁ አለ። ስለዚህ ከእግዚአብሔር አምጥቶ የመጣ እውነተኛ ነብይ ነው ብለን ነው የምናምነው እንጂ አንዱ አምላክ ነው ብለን አናምንም። ምክንያቱም አንድ አምላክ ማን ነው ከተባለ ዮሐንስ ወንጌል ምዕራፍ 17 ቁጥር 3 ላይ እውነተኛ የሆንከውን አንተ አምላክ ብሎ ኢየሱስ ክርስቶስ አንዱ አምላክ እውነተኛ እንዳለ ተናግሯል። ስለዚህ አንዱ አምላክ እውነተኛ ሳይሆን እውነትን ይዞ ከአምላክ የመጣ ነብይ ነው ብለን እንቀበላለን። መንገድ ነው የምለው መንገድ ነው ለእስራኤላውያን መንገድ ነበር። እሱ ባዘዛቸው ባላቸው መንገድ ከሄዱ ይድኑ ነበር በሰዓቱ። እኛን ግን አይመለከትም እያልን ነው። ስለዚህ እኛ ኢየሱስ ክርስቶስን በዚህ ጉዳይ ላይ ምንም ክርክር የለንም። ይሁንና እኛ ሙስሊሞች ምንድነው አቋማችን ከተባለ ዒሳ አለይሂ ሰላም የአላህ Subhanahu Wa Ta'ala ነብይና መልእክተኛ በህይወት ቃሉ የተፈጠረ ነብይ ብቻ ነው ብለን ነው የምናምነው። ያ ነብይ ደግሞ እንደኛው ይበላና ይጠጣ እንደነበረ እንደኛው ከትንሽ ወደ ትልቅ ሲያድግ እንደመጣ እናምናለን። ከዛም ጭምር
የሰራቸውን ታምራቶች ሁሉ በአላህ Subhanahu Wa Ta'ala ፍቃድ ላይ እንደሰራ ምዕራፍ 3 ቁጥር 49 ላይ እንዲሁም ምዕራፍ 5 ላይ አላህ Subhanahu Wa Ta'ala ይነግረናል ማለት ነው። ይሄን ብቻም አይደለም መጽሐፍ ቅዱስን ብንመለከት እኮ ኢየሱስ ክርስቶስ በራሱ ምንም መስራት እንደማይችል ዮሐንስ ወንጌል 5:30 ላይ እንዲሁም ደግሞ ሙታንን ሲያስነሳ በነበረ አልዓዛርን ሲያስነሳ ምን አላቸው? እሱ ተኛ እንጂ አልሞተም አላቸውና መጣ። ምዕራፍ 11 ቁጥር 41 እስከ 43 ብንመለከት ምን አለ? እጅ ወደ ላይ አስነሳና አባቴ ስለሰማኝ አመሰግናለሁ፣ ሁሌም እንደምሰማኝ አውቃለሁ አለ። ይሄ የምናገረው ግን ድምጽ ከፍ አድርጌ የምናገረው ከኔ ኋላ ያሉት አንተ እንደላከኝ ያምኑ ዘንድ ነው ብሎ ተናገረ ኢየሱስ ክርስቶስ። ስለዚህ አምላክ ነው እንድሉት አይደለም። ሙታንም በእግዚአብሔር ፍቃድ ሲያስነሳ ነበር። ለምኖት አመስግኖት አምላኩን ነው ሲያስነሳ ነበር። በዚህ እኛ ሙስሊሞችም እናምናለን። ለዚህ ነው ቁርአን እኮ ኢሳ ኢየሱስ ክርስቶስ በመጣ ጊዜ ምን አለ? ወረሱለን ኢላ በኒ እስራኤል ለእስራኤላውያን ምራት ምንድነው ከተባለ አኒ አኽሉቁ ለኩም ሚነ ጢኒ ከሀይአቲ ጢራን እኔ ከጭቃ እኮ ልክ የወፍን ቅርጽ ፈጥሬላችኋለሁ አለ። የወፍን ያ አንደኛ ሁለተኛ ሶስተኛ ክፍል ላይ ስንማር ነበር። ኦጉማ ይባላል በኦሮምኛ። ከጭቃ ፈረስን ምናምን ሰርተን እንደምንሄድ ማለት ነው። ጋሪ ምናምን ሰርተን እንደምንሄድ ሁሉ እሱም እንደዚህ ቅርጽ ሰራለሁ አለ። ነገር ግን ምን አለ? እፍልበታለሁ በአላህ ፍቃድ ነው። ምን ትሆናለች ራሷ ወፍ አይኔ ያደርጋታለሁ ሳይሆን በራሷ ምን ትሆናለች? ወፍ ትሆና ትበራለች አለ። በአላህ ፍቃድ ነው እሱ የምትሆነው እሷ ራሷ። ቀጠለና በአላህ ፍቃድ ሙታንን አቀሰቅሳለሁ አለ። በአላህ ፍቃድ ለምጻኖችን አድናለሁ አለ። ስለዚህ በአላህ ፍቃድ የሚያደርግ ከሆነ ኢሳ አለይሂ ሰላም አዎ በአላህ ፍቃድ ያደርጋል ብለን እናምናለን። ያ ማለት ግን ኢሳ አለይሂ ሰላም አምላክ ነው ማለት አይደለም ለማለት ነው። ስለዚህ እኛ በኢሳ አምኑ ብላል በደንብ አደረገ። በኢሳ አምኑ ሰዓት አላለቀም መሰለኝ አልቋል። ሰዓት በጣም የሚገርመው ነገር ቁርአን ላይ ኢየሱስ ሰዓት ያልቋል። እኔ ጥያቄ ቁርአን ላይ ግን የእስልምና ውሸትን ልንገራችሁ። ቁርአን የወረደው በአረብኛ ነው ለአረቦች ማለት ነው። በአረብኛው ላይ ኢሳ እንጂ ኢየሱስ የሚባል የለም። ኢየሱስ እኮ በወንጌል ላይ የለም። ወንጌል ላይ የለም ኢየሱስ። ወንጌል ላይ ኢየሱስ የሚባል ነገር የለም። መረጃ ኢየሱስ የሚባል ነገር አይ እንደዛ ካመጣችሁ ተሻለ ትንሿ ብታወራ ትንሿ ነው ባታወራ ጥሩ ነው። ቢያንስ እንኳን መጽሐፍ ቅዱስን ታውቃለች እሷ። እንደዛ ጋስማ መጽሐፍ ቅዱስ ኢየሱስ የሚባለውን አሳየኝ። ኢሳ ነው እስከ ዮሐንስ አንተ ነው ሰዓቴን ሳልጨርስ አንተ ነው በመሀል የገባከው አንተ ነው ገባከው። ጋሪ 5 ትንሿን ያስገባሁት እኔ ነኝ። እሷም ሀሳብ ስላላት እሷ ደግሞ 5 ደቂቃ በተራ በተራ እኔ ጥያቄ አለኝ አሁን ላወራው እኔን ነው። አዎ ጥያቄ አለኝ። ለማንኛውም ድንገት እሺ ጥያቄ ጠይቁን ችግር የለውም። ለማንኛውም ኢየሱስ የሚባለው ከኦሪት ዘፍጥረት ዮሐንስ ራእይ ላይ ማንም ሊያሳየኝ አይችልም። አየረፈሽ ወገናችን ቆይ ሬ አሁን ምን አለ አልጨረስኩም እኮ ምንም አልረበሽኩም። ፕሊዝ ቴንክ ዩ ልጠይቅ እኔ ጠይቂ ቴንክ ዩ ምንድን ነው ያልከው? አሁን ለምሳሌ ኢየሱስ ክርስቶስ በቁርአን ላይ ህይወትን መፍጠር የሚችለው አንድ አላህ ብቻ ነው ራይት? አንድ አላህ ብቻ ከሆነ ኢየሱስ ክርስቶስ ወፏን ህይወት እንድትዘራ አድርጓታል። የሆነ ነገር አድርጎ እንድትበራ አድርጓታል። ሶ ዩ አር ሴይንግ እያልክ ያለኸው he has ability አለው ህይወት ለመፍጠር ነገር ግን ፐርሚሽን ነው የሚፈልገው ከአላህ እያልክ ነው። that doesn't make any sense። ይሄ ምንም ትርጉም አይሰጥም። አቢሊቲው ካለው ለመፍጠር ምንም ፐርሚሽን አያስፈልገው። አንደኛ ይሄንን ጥያቄ። ሁለተኛ ደግሞ ምንድነው ኢየሱስ ክርስቶስ ነብይ ከሆነ ነብዩ ሙሐመድም ነብይ ከሆነ ሁለቱም ሰው ላይክ ፈጣሪ መሆን አይችሉም አይደለ? ስለዚህ ኢየሱስ ክርስቶስ ነብይ ከሆነ በእስልምና እንዳልከው አንተ እንዳስቀመጥከው እንዴት ነው ኢየሱስ ክርስቶስን ያልተከተለ የኢየሱስ ክርስቶስን አሁን ለምሳሌ ቁርአን እስልምና ስትቀበል ነብዩ ሙሐመድ እንደ መልእክተኛ አድርገህ ትቀበልና ከዛ ጀናት ትገባለህ ነገር ነው እንትኑ ላይክ ትምህርቱ ራይት ካልተሳሳትኩ አላህ እንደ ፈጣሪ ትቀበልና ነብዩ ሙሐመድ ደግሞ እንደ መልእክተኛ አድርገህ ትቀበላለህ እንትን ለመግባት እስልምና ሃይማኖት ሙስሊም ነህ ተብለህ ጀናት ለመግባት ሰው ነብይ ከሆኑ ሁለቱም እንዴት ኢየሱስ እዛ አይካተትም? ሶስተኛ ጥያቄ የእስልምናና የክርስትና ሃይማኖት ተከታዮች ናቸው ኤነሚስ ወይስ ነብዮቹ ራሳቸው ናቸው? ሙሐመድና ኢየሱስ ናቸው ኤነሚስ ወይስ ተከታዮቻቸው? እችኛው ልትመልስልኝ ፈልጋለሁ። አሁን ለኔ በኔ አንደርስታንዲንግ
ኢየሱስ ክርስቶስና ሙሐመድ ኤኔሚስ ናቸው ብዬ ነው ማምነው። በጣም ኤኔሚ እንደሆኑ ተሳስተሻል ካልከኝ ተከታዮቻቸው ናቸው ኤኔሚ የሚሆኑት ወይስ ነብዮቹ ናቸው እያለች ነው። በአማርኛ አድርገዋል። ጠላት እያለች ነው። ጠላት ናቸው ስላልሰማሁ ነው በደንብ እንጂ ገብቶኛል። እንትን ነው እንዴት ነው አስተምሮ? አሁን ለምሳሌ ኢየሱስ ክርስቶስ በእስልምና በቁርአን ወይም ደግሞ በእስልምና ሃይማኖት ነብይ ከሆነ እንደ ሙሐመድ ሊከበርና ላይክ የሆነ የራሱ የሆነ ነገር ሊኖረው ይገባ ነበር። ነገር ግን የለውም። አሁን በእስልምና አስተምሮ ወደ ጀና የምትገባው አላህን ከተቀበልክ እንዳንድ ፈጣሪና ነብዩ ሙሐመድ ደግሞ እንዳንድ መልእክተኛ ከተቀበልክ ብቻና ብቻ ነው። ራይት ሰው እንዴት ነው ኢየሱስ ክርስቶስ ነብይ ሊሆን የሚችለው? እዚህ ጋር ኤነሚ ናቸው ብዬ ነው የኔ አንደርስታንዲንግ። ሙሐመድ እና ኢየሱስ ኤነሚ ናቸው ወይስ ተከታዮቻቸው ናቸው ኤነሚ ሆኑት? ኤነሚስ በቃ እርስ በርሳቸው የሚጣሉት ላይክ እንዴት ነው? በአማርኛ አግዙኝ ፕሊዝ። ኦኬ በእንግሊዝኛም ሞክራለሁ፣ ችግር የለውም። እኔ ገብቶኛል። በእንግሊዝኛም ሞክር፣ ችግር የለብኝም። ቅድም በደምብ ሰላም የፈለኩት አሁን ለምሳሌ ኢየሱስ ክርስቶስ ሙሐመድ ብቻ ነው ወርሺፕ የምታደርጉት እናንተ። በጣም ተረድቼሻለሁ። እኔ ግን አንድ ነገር አለ። ከኦርቶዶክስ በጣም መወደው ልጅ አለ። ኤምጂ ነው ኤምጂ የሚባል ልጅ፣ እሱ ቢገባ ደስ ይለኛል። አልመጣም። ኖ እኔ በዚህ የልውረድና አስገቢው እኔ ከታችሁኝ ሰማለሁ። መልስ ልስጥሽ አንዴ። እሺ ላሁኝ መልስ ሰጥሻለሁ። አትውረጂ፣ ጓላ አትውረጂ፣ መልስ ሰጥሻለሁ። እሺ አባቴ። አዎ ምንድነው አለች? ኢየሱስ ክርስቶስ ህይወት ለመፍጠር አብሊት ካለው አልሽኝ። የለውም ማለት ህይወት ፈጥሯል ብለኸኛል። ወፍ ዘርቷል አላልኩም። ኦኬ እኔ ኢየሱስ ክርስቶስ ያደረገው ምንድነው? የወፍ ቅርጽ ሰራ። ኬት ነው ሰራ? ከጭቃ ቅርጽ ነው ሰራ። እሱ መስራት የቻለው ምንድነው? ቅርጽ ብቻ ነው። ነገር ግን ምን ሆነ? እሱ እፍ አለበት። እኔ አሁን ለምሳሌ በዚህ እፍ ልበታለሁ። እፍ አልኩበት ማለት ፈጠርኩ ማለት አይደለም። ግን እፍ ስልበት በአላህ ፍቃድ አለ። አብሊቱ የማን ነው? የአላህ ነው። በአላህ ፍቃድ ወፍ ትሆናለች አለ። እዚህ ጋር ወይ ሳትቀጥል እፍ ያለበት አላህ ነው ወይስ ኢየሱስ ክርስቶስ? ኢየሱስ ነው። ስለዚህ ይሄ ሀዘን አቢሊቲ እኮ አለው። ኢየሱስ ክርስቶስ እፍ ካለባት ህይወት ከዘራች ኃይሉና ጉልበቱ ያለው ኢየሱስ ነው። ጉልበቱ ያለው ፍቃድ ያስፈልጋል። ኃይል ማቁራ ነው ጓል ቁርአን። እኔ ማምንበትን ልመስልሽ አንቺ አይደለሽም። እኛ እፍ አለበት ማለት ምክንያት ሰበብ አደረገው ነው። ለምሳሌ አሁን ፈነፈኽና ፊሃ ሚን ሩሂ የሚለው ስለ መርየምን እኮ እፍ አልንባት ስለ እኮ አላህ በራሱ መጥቶ እፍ አላለበትም። መላእክቶች ነው መጥቶት። ታዲያ ሰውን ለመፍጠር እንትን አላቸው? እንትን የላቸውም፣ ስልጣን የላቸውም እኮ። ህይወት ለመፍጠር ስልጣን አላቸው ማለት አይደለም። ሌላ ቦታ ላይ ለማርያም እኮ መጥቶ ልጅ ይሰጥሻለሁ ስል እኮ እሱ ህይወት መፍጠር ችሎ አይደለም እኮ መልአክ። ግን በአላህ ፍቃድ ገብርኤል ልጅ ይሰጥሻለሁ ስል ምንድነው? ፍቃድ ከአላህ ነው። አላህ ፈቅዶለት በፍቃዱ እየሰራ ነው። ያ ማለት የላይ ተቆጣጣሪ አለ ማለት ነው። ስለዚህ ህይወት መፍጠር ራሱ የሚችል ሳይሆን ራሱ የሱ ድርሻ እፍ ማለት ነው። ወፍ የምትሆነው ግን በአላህ ፍቃድ ነው። በአላህ ፍቃድ ውጪ ወይ ከአላህ ፍቃድ ውጪ ወፍ ልትሆን አትችልም። ግን በአላህ ፍቃድ ወፍ ሆናለች ብሎ አላህ Subhanahu Wa Ta'ala ተናገረ ማለት ነው። ስለዚህ ራሱ ችሎ ያደርግ ሳይሆን እፍ ብቻ ነው የሚልበት እሱ የሚችለው ይሄ ነው። አላህ ደግሞ በፍቃዱ ያደርገው ወፍ አደረገ ማለት ነው። አንደኛው ይሄ ነው። ሁለተኛ ደግሞ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ተከተላላችሁ፣ ኢየሱስ ክርስቶስን ነብይነቱን ደግሞ አትቀበሉም አትከተሉም። ይሄ እንዴት ሆናል አልሽው? አዎ ኢየሱስ ክርስቶስ በቁርአንም ሆነ ከመጽሐፍ ቅዱስ ለእስራኤላውያን ብቻ የተላከ ነብይ እንጂ ለዓለም የተላከ አይደለም። ስለዚህ ለእስራኤላውያን የተላከ በሰዓቱ እስራኤላውያን ተከተሉ ይድናሉ። ከዛ በኋላ ግን ያሉ ሰዎች በነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሲያምኑ ብቻ ነው የሚድኑት። ምክንያቱም ከሱ በፊት የነበሩ ነቢያቶች ከእስራኤል የተነሱ ብዙ ነቢያቶች አሉ። ነገር ግን ያ ነቢያቶች ዛሬ ህጋቸው እኛ ጋር አይሰራም። ምክንያቱም ለዓለም የተላኩ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ምዕራፍ 5 ቁጥር 1 ላይ ተባረከ الذي نزل الفرقان على عبده ليكون للعالمين አለ። ለዓለማት ሁሉ አስጠንቃቂ እንዲሆን ቁርአን በሱ ላይ አወረድን አለ። እንዲሁም ምዕራፍ 21 ቁጥር 107 ላይ ወማ አርሰልናከ ኢላ ረሕመተን ሊልዓለሚን አላቸው። ለዓለማት እዝነት አደርገን እንጂ አላክንህም አንተ መሐመድ ወይ አላቸው። ስለዚህ ለዓለማት የተላኩ ለሙሐመድ ስለሆኑ ለኛ ለዚህ ትውልድ የተላኩ ለዓለም የተላኩ ለሙሐመድ ሰለላሁ ዐለይሂ ወሰለም እንጂ ኢየሱስ ክርስቶስ ለእስራኤላውያን ብቻ ለአንድ ሀገር የተላከ ነብይ አይደለም። ለዛ ነው እኛ ሙሐመድን ሰለላሁ ዐለይሂ ወሰለም የምንከተለው ማለት ነው። አመሰግናለሁ። ሌላኛው ደግሞ እኔም የሆኑት እነማን ናቸው? የሙሐመድ ተከታይ ናቸው ወይስ ሙሐመድ ነው ብለላችሁ?
ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የኢየሱስ ክርስቶስ ኤነሚ አይደለም፣ እኛም የሱ ኤነሚ አይደለንም። እኛ ጋር በጣም ይወደዳል፣ ይከበራል። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እንደውም ሰሒህ ቡኻሪ ላይ ምን አሉ? من شهد أن لا إله إلا الله وأن محمد رسول الله وأن عيسى عبد الله ورسوله دخل الجنة لكم. كالله سبحانه وتعالى ليل أملاك بأونة من ملك اللم يالنا عند محمد صلى الله عليه وسلم يا الله ملك تنيانو إيسوس كريستوسم يا الله ملك تنيانا باريا بيتشانو عليه سو جنة نقبان له. هذا كذب لا من الله إن يا مسلمون جزاري يالنا كالله وجي ما أني مملاك اللم ኢየሱስ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የአላህ ባራና ነብይ ናቸው ብለን እያመን ነው። ከዛ ውጪ ምንም እሱንም የምናሳንሰው ነገር የለም፣ ወደ ላም ከፍ የምናደርገው አይደለም። ስለዚህ እኛ በቁርአንና በሐዲስ ነው የምንሄደው። ኢየሱስን እንወዳለን፣ እናከብረዋለን። ወይ ኢሳ አለይሂ ሰላም እንወዳለን፣ እናከብረዋለን ማለት ነው። ይሄ ነው ጓል። አሁን የገባ ሰው ብለዝድ መልሶልሻል ጓል ብለዝድ ትቀጥላላችሁ እኮ አለ ሬቲንግ። ቆይ አንዴ ትንሿ ታውራና ከዛ ደግሞ እናንተ ቀጥሉ። ገብታ አላወራችም፣ ለዛ ነው። እሺ ደቂቃ የሚሰጠኝ ከሆነ ደቂቃ ያዙና አላውራ። ግን ለኔም እኮ 5 ደቂቃ ተሰጣላችሁ ወጣለሁ። አመሰግናለሁ። አንዴ እኔ ለአንተ ጥያቄ ማለ መጽሐፍ ቅዱስ ላይ ያወራው ነገር ግን አንዴ እንጂ የምታስተምሪ ከሆነ እኔ ልወጣ ነው። አመሰግናለሁ። ሰዓት ይለኛል። እኔ ደግሞ ሁላችሁ ጠይቃችሁ እንትን ስትሉ በጣም ማከብሮ ኤምኤምጂ ይባላል እኮ ኦርቶዶክሶች ሰው የሚያከብር ልጅ እሱም እንዲገባ ፈልጋለሁ ሲጨርሱ። ስለዚህ የምጠይቀው ከሆነ ጠይቆኝ፣ ማጠይቆኝ ከሆነ ልወርድ ነው። ጥያቄማ አለን ማለት የተሳሳተ። ስለዚህ ጥያቄ ጠይቁ። 5 ደቂቃ ወስዳችሁ የምታወሩ ከሆነ አይበቃኝም። ነግሬያቸዋለሁ። ቀጥታ ጥያቄ ጠይቁኝ። እንዴት ናችሁ? አንተም ጥያቄ እንጠይቃለን። ሰዓታችንን ተሰጥቶን ደግሞ እናወራለን። ጠይቀው ነገር ትጠይቅ ትሄድ ታወጣት። እሱ እኮ ቅድም ዋሽቶ አይደለም። ቅድም 30 ደቂቃ ብቻ ነው ያለኝ ብሎ ሀቅ ተናግሯል። አው ግን ባይብል ላይ ስለዋሸ ነው። አሁን ትቀጥል። ትንሿ እንደዚህ ማረግ አንተርቲማውን ባይብል ላይ እንደዋሸ በምናወቅ ጥቅስ እኮ እየነገርኩ የነበረው እኮ እኔ ነኝ። ቢላህ ትንሿ ብታወራ እንኳን ያምርባታል። ወላሂ ይደብራል። አይደለም ጥቅስ እያረምኩ የነበረው ሰው ባይብል ላይ ዋሽቷል ትላለህ። በምን አወቅ? አስረስ አትጣሉ። አንዴ ዝም ብትል አይሻልም? እሺ አታውቅም እኮ ባይብሉን ሳታውቅ እንዴት ዋሽ? እስቲ ዝም በል። አሁን ከምትጣሉ ዋሸው ከሆነ ቤት አንዴ ይቅርታ፣ ቤት መስተካከኛ ህጻኖች አይደለንም። ይኸው ፈርሃን ዋሸ ባይብል ላይ ቁርአን ላይ ከተባለ ጥያቄ ያቀርቡልኝ ብዬ ተቀምጫለሁ ፊት ለፊታችሁ። ከዛ ውጭ ግን መሰዳደብና ማለት ተውትና አንተ ዋሽ ማለት እኮ በስምና እኮ በጣም ወንጀል ነው በእኛ። እኔ ለሰው ዋሽ አይደለም። እሺ ጋር ቆይ ተሳስተናል። ስለዚህ ጥያቄያችን አቀርቡ። 3 ጥያቄ አስተናግጄ እወጣለሁ። ችግር የለውም። ትንሿ ይኸውልሽ እንደዚህ ማለት ትችላለሽ። ቅድም ያነሳው ሀሳብ አለ። ቆይ ማስተማር ነው የፈለገው። ቆይ ፕሊዝ አንዴ ቆይ በእናትህ ገና ብዙ ሰዓት አለን። ቆይ ችግር የለውም። ትንሿ እሱ ቅድም መጽሐፍ ቅዱስ ላይ የሰጠው ሀሳብ አለ። ከፈለገ ይውጣ። 1.5 ሰው አለ። አንቺ እሱ የሰጠው ሀሳብ ላይ ሀሳብሽን ስጪ። የተናገረው ነገር ውሸት ነው ብለሽ ችግር የለውም። ያ ስህተት ስለሆነ እኔ በቃ ለዛ መልስ ልስጥ። ቴንክ ዩ ፈርሃን። እኔ ግን ጥያቄ ነበረኝ እኮ በጣም አመሰግናችኋለሁ። ይፈራሉ ውጣ በቃ አንተ መውጣት። ኧረ አልፈራም። 30 ደቂቃ ብሎ ሬዲ ከፈራው ጠይቀኝ አልኩ እኮ። ምንድን ነው የሚያስፈራኝ? ጠይቁኝ እያልኩ ምንድን ነው የሚያስፈራኝ? ታውራ አንተን አይደለም አንተ እሺ ፈራ የምትለኝ ጠይቀኝ። ጥያቄ ጠይቅ እየተባልኩ ነው። አሁን ኡስታዝ ሳይወጡ ጥያቄ ጠይቁና ማስተማር ከፈለገች በኋላ ታስተምራለች። ጥያቄ ከተቀበለ ጥያቄንም ላቅርብ ለፈርሃን። ምክንያቱም አሁን እሺ ቀጥይ፣ ወደ ጥያቄሽ ቀጥይ። ዋሽ ከምትሉ ጥያቄያችን ቀጥሉ። ኦኬ መጨረሻ ሲናገር እንደሰማችሁትኝ ክርስቶስ ለዓለም አልተላክም ለእስራኤል ብቻ ነው ብሎ ሲናገር ነበር። ምናልባት ኡስታዝ ፈርሃን ዮሐንስ ወንጌል ምዕራፍ 3:16 ያለውን ያነበብኩ አይመስለኝም እና እንዲህ ይላል በእርሱም የሚያምን ሁሉ የዘላለም ሕይወት እንዲኖር እንጂ እንዳይጠፋ እግዚአብሔር አንድ ልጁን እስኪሰጥ ድረስ እንዲሁ ዓለሙን ወዶታልና። ምንን ወዶታን? ዓለሙን ወዶታን። ዓለም አለ በልጁ እንዲድን እንጂ በዓለም ይኸውላችሁ
ክርስቶስ የተላከው ሊያድን የመጣው ዓለምን ነው ያለ ነው መጽሐፍ ቅዱስ። ዓለም በልጁ እንዲድን ነው እንጂ በዓለም እንዲፈርድ እግዚአብሔር ወደ ዓለም አላከውምና በእርሱ የሚያምን አይፈረድበትም። በእግዚአብሔር ግን በአንዱ በእግዚአብሔር ልጅ ስም ግን ስላላመነ ይፈረድበታል ይላል። ስለዚህ ለኔ ለፈርሃን ጥያቄ መጽሐፍ ቅዱስ ክርስቶስ ኢየሱስ ለዓለም እንደተላከ ዓለምን ሊያድን እንደመጣ ተናግሮ ሳለ ለምንድን ነው ለእስራኤል ብቻ ነው የተላከው ብለህ የተናገርከው? ያ ጥቅስ ላይ መመጣበታለን። በነገራችን ላይ ዓለም የምለው በዓለም ሙሉ ዙሪያ መውሰድ አንችልም። በመጽሐፍ ቅዱስ እንትን ነው የሚሰጠው፣ ሌላ ትርጉም ይሰጣል። ዓለም ማለት ያላመኑም ሊባል ይችላል፣ ያላመኑትም ዓለም ይባላሉ። ለምሳሌ ሄደን ብንመለከተው እሺ ችግር የለውም። ለምሳሌ ዮሐንስ ወንጌል 12 ቁጥር 19 ላይ ክፈትልኝ አንዴ በአማርኛ አጣልቁት። እሱ አብደላ ደቂቃ በጂ እሺ አተልቁት አይ ዶንት ኖ የምታውቁ ሰዎች እኔን ቦታ ቀይሩኝ። እምቢ አልተልቁት 12 ስንት አላችሁኝ ኡስታዝ? ድምጽ ይሰማል? ዮሐንስ ወንጌል ምዕራፍ 12 ቁጥር 19 ነው። 19 አዎ። እሺ ኦኬ ላንብብሎት። አዎ እሱን ብታጠልቁ። እሺ እንዲህ ይላል፣ ስለዚህ ፈሪሳውያን እርስ በራሳቸው አንድ እንኳን ልታደርጉ እንዳይቻላችሁ ታያላችሁን አለ። እነሆ ዓለሙ በኋላው ተከትሎት ሄደዋል ተባባሉ ይላል። ስለዚህ እዚች ጋር ዓለሙ ተከትሎት ሄዷል ማለት ምን ማለት ነው ከተባለ ያላመኑ ሰዎች ተከትሎ ሄዷል ማለት ነው እንጂ ዓለም ሁሉ ኢትዮጵያና አሜሪካ፣ አውሮፓ ተሰብስበው ከኢየሱስ ክርስቶስ ጋር ሄዷል ማለት አይደለም። ስለዚህ ለዓለም የተባለው ላላመኑት ነው ኢየሱስ ክርስቶስ ይሄም ጥቅስ እንደዛ አይደለም። ፕሊዝ ልመልስ ነኝ እኔ ማስረዳት ሳይሆን ጥቅስ ነው የምፈልገው እኔ። አንዴ ቤዚ አንተ ልጨርስ አንድ ልጨርስ። የኔ መረዳትና ለመረዳት እኔ እንዴት ተረዳ ብለሽ ነው ሮህ ቤተረበጅ ያላ አይኖረውም እኮ እሱ ሲያወራ እሱ ጨርስ፣ ከዛ አንቺ ደግሞ ይቀጥል። በስነ ስርዓት እንጨርስ ብዬ ቴንክ ዩ ይቅርታ። አዎ ተጠየቅኩኝ። እንዴት አደርግ ነው የምትረዳ ስላሉኝ እንዴት እንደምረዳ እየነገርኳት ነው ተጠየቅኩ ስለሆነ። ስለዚህ ዓለም እሱን ተከተሉ ሲባል ያላመኑት እሱን ተከትሎ ሄዱ ነው። ስለዚህ ዓለሙ እንዲድንበት ነው ማለት እነዛ ያላመኑት በሱ እንዲድኑ ነው እንጂ ኢየሱስ ክርስቶስ የተላከው ኢትዮጵያና አውሮፓ ወይ አሜሪካ እንዲላኩ አይደለም። ሌላ ቦታ ላይ እንክፈትልኝ እስቲ አንደኛ ዮሐንስ ምዕራፍ 3 ቁጥር 1 ላይ ክፈትልኝ። አንደኛ ዮሐንስ መልእክት አንደኛ ዮሐንስ ምዕራፍ 3 ቁጥር 1 ላይ እሺ የእግዚአብሔር ልጆች ተብለን ልንጠራ አብ እንዴት ያለውን ፍቅር እንደሰጠን እዩ፣ እንዲሁም ነን። ስለዚህ ምክንያት ዓለም እርሱን ስላላወቀው እኛን አያውቀንም ይላል። ዓለም እሱን ስላላወቀ እኛን አያውቅም። ዓለም ማን ነው? እዚች ጋር እሱን ያላወቀ ማን ነበር? ዓለም ያላመኑት ናቸው። ስለዚህ ዓለሙ እንዲድን ነው ያላከው እንጂ እንዲጠፋ አይደለም ከተባለ ያላመኑት እንዲድኑ ነው እንጂ አምኖ ኢየሱስ የላከ እንዲጠፉ አይደለም የሚል ትርጉም ይሰጣል እንጂ አይ ዓለምን ሁሉ ኢየሱስ ክርስቶስ ለነሱ ተልኳል አይደለም። ለዚህ ነው እንዲህ ያለው ማቴዎስ ወንጌል ምዕራፍ 15 ቁጥር 4 ላይ ለእስራኤላውያን ብቻ ተላከ የሚለው ከዛ ለጠፉት በጎች ብቻ ነው ተላኩት ስል እነዚህ ዓለም ያላመኑ ሰዎች በሱ እንዲያምኑ እንጂ እንዲጠፉ አይደለም የተላከ ነው እንጂ ላመኑት አይደለም። ሲጀምር እኮ ለጠፉት ብቻ ነው ተላከ እንጂ ላልጠፉት እኮ አልተላከም። ግልጽ አድርጎ ከማን እንደሆነ ነገረን እኮ። ለእስራኤል ሙሉ ሁሉ አልተላከም። በነገራችን ላይ ከእስራኤል እንኳን ለጠፉት ብቻ ነው፣ ላመኑት አልተላከም። ኢየሱስ ክርስቶስ ለጠፉት በጎች ብቻ ነው ተላኩት አለ። ስለዚህ ለጠፉት ዓለም ነው የተላከ ማለት ነው ኢየሱስ ክርስቶስ። ከዚህ ውጭ ሌላ ትርጉም የምሰጠው ነገር የለም። የኔ መረዳት ይሄ ነው ማለት ነው። ስለጠየቅሽኝ አመሰግናለሁ። ሌላ ጥያቄ አለሽ? ኖ አይደለም፣ ሌላ አይደለም። አሁን የተናገርከው ነገር ሙሉ በሙሉ ስህተት ስለሆነ እኔ የጠየኩት ማስረጃ በመጀመሪያ እዚህ ማወቅ ያለባችሁ አይደለም መጽሐፍ ቅዱስ ቃላት ስህተት ከሆነ አስረጅኝ እስቲ። እኔ ያመጣሁት መረጃ አንተ ማስረጃ ራሱ ጠይቃለሁ ላወራኸው ነገር አንድ ነው ታድርግ ኡስታዝ ፈርሃን። በመጀመሪያ ማወቅ ያለባችሁ ነገር መጽሐፍ ቅዱስ ውስጥ ተመሳሳይ ቃላት ተመሳሳይ የሆነ ትርጉም የላቸውም። አሁን ሌሎች ዓለም የሚሉ ቃላቶችን ይዞ እንዲህ አይነት ትርጉም ነው የሰጣቸው አለ። እነዛ የጠቀስካቸው ያብራራህበት መንገድ ራሱ ስህተት ነው። እሱን መጣበታለሁ። ግን የኔ ጥያቄ እዚህ ጋር አንተ ባብራራህበት መንገድ ያብራራ ሰው አለ? ዮሐንስ 3:16 እንደ አንተ ባብራራህበት መንገድ ያብራራ ሰው አለ? ማስረጃ አለ?
አብራራ ምን አገባኝ ነው የተረዳሁበትና መጽሐፍ ምን አገባኝ ካላገባህ ምን ታርግና እኔ ላስረዳ ካላገባህ ጠየቅሽኝ እኮ እስቲ ልመልስ ጠየቅሽኝ እኮ ስራ ያጂ አይደለም ጠየቅሽኝ እኮ ልመልስ ጠየቅሽኝ እኮ ቆይ ጠየቅሽኝ ፕሊዝ አልጠይቅ በቃ ቴንኪው ጥያቄ እንጨርሳለሁ ስርዓት ከሌለሽ ቆይ አንዴ ቆይ ስርዓት ከሌለሽ በስርዓት ጠይቅኝ ስርዓት ከሌለሽ እኔ ህፃን አይደለም ከአንቺ ጋር ልሰዳደብ አልመጣሁም ከትልቆች ጋር ላውራ ገብቶሻል እዚህ ያመጣነው ልንማማር ነው እንጂ ልሰድብሽ ወይ እንድሰድብኝ አይደለም ስለዚህ ብዙ አዋቂዎች አሉ ስለዚህ ያስቀመጡ ሰዎች አሉ ወይም የሉም የሚለው ነገር ምንም አይመልከተኝ እኔ መጽሐፍ ቅዱስ የተረዳሁበት መንገድ እንደዚህ ማድረግ ትችላለሽ አንድ ጊዜ ትንሽ እንደዚህ ማድረግ ትችላለሽ ሌላ ጥያቄ አለሽ ሌላ ጥያቄ እሱ የሱን አረዳድ ተናግሯል አንቺ ደግሞ የሱ አረዳድ ልክ ካልሆነ ያንተ አረዳድ ውድቅ አድርጊ ነው የማጣው መረጃ ውድቅ አድርጊ ያ ነው ቴንኪው ማስረጃ ላቀብልሽ የተጻፈ ትንሿ ማስረጃ ላቀብልሽ የተጻፈ ቀጥል በቃ ወይ አታሰሩ ማናችሁ ቀጥል ነው ኡስታዝና ትንሿ አንድ ሐሳብን የተናገሩት እችን ስማት እስቲ ኡስታዝ ነገር ግን በወንጌል ውስጥ በግልጽ እንደምንመለከተው ወደ ዓለም ሁሉ ሂዱ ወንጌልን ስበኩ የተባለው ወደ ዓለም ሁሉ ሂዱ ከተባለ እኛን ሌሎቹን አይወክልም እስቲና ያይዘ መልስላት እችኛው አስተርጉም ምንድናት አመሰግናለሁ አይመለከተንም ምክንያቱም ዓለም የምትለው ወደ ያላመኑት እያለ ነው ያልኩን መጽሐፍ ቅዱስ ወደ ያላመኑ ሰዎችን ዓለም እያላቸው ነውና ያላመኑ ሰዎች ጋር ሄዳችሁ ስበኩ እያለ ነው ስለዚህ እንደዛ ካለ ኢየሱስ ክርስቶስ ዓለም የሚለው የተከሰሱ ነው ወይ ደግሞ ያለው ሰዎች አሉ ያላመኑ ሰዎች አሉ ለነዛ ነው ይሄን ደግሞ ከየት አገኘ ከተባለ ከመጽሐፍ ቅዱስ የተረዳሁትን እሱ የተላከለት ለዓለም ሳይሆን ለእስራኤላውያን ብቻ መሆኑ ማቴዎስ ወንጌል ምዕራፍ 15 ቁጥር 24 ላይ ያለው አረጋገጠልኝ ስለዚህ ዓለም ለምትለው ላላመኑ ሰዎች ነው ያላለው እንጂ እኔን አይመለከተኝም ኢትዮጵያ ያልኳችሁ ነው እሺ ማስረጃ ላቅርብላችሁ እዚህ ጋር ማስረጃ ላቅርብላችሁ እዚህ ጋር ዳኒ ቆይ ዳኒ እኔም ማውራት ማስረጃ ተነበባ እኔም ማውራት ፈልጋለሁ አትረሳ እንዴ እኔም ማውራት ፈልጋለሁ እሺ አይደል ትንሿ አሁን ዓለም ለሚለው የግሪኩ ምንድነው የሚለው እኮ ያው ኮስሞስ ነው ያቀርብኩልህ ነው ግሪክ ኮስሞስ የሚለው የግሪኩ ቃል ኮስሞስ የሚለው የግሪኩ ቃል ዮሐንስ ወንጌል ምዕራፍ 3 ቁጥር 17 ላይ ገብቷል ወይስ አልገባም እኮ ገብቷል አንብብል ኮስሞስ ማለት በጣም ጥሩ በአንደኛ ዮሐንስ መልእክት ምዕራፍ 3 ቁጥር 1 ላይ ገብቷል ወይስ አልገባም ይሄ ገብቷል ወይስ አልገባም ጥያቄ የሚለው ልጅ አውራ ገብቷል ወይስ አልገባም ስርዓት ስላለው በሰው ጣልቃ አይገባም ኮስሞስ የሚለው የግሪኩ ኮስሞስ የሚለው ቃል በአንደኛ ዮሐንስ መልእክት ምዕራፍ 3 ቁጥር 1 ላይ ገብቷል ወይስ አልገባም አጭር ነው ጥያቄ ገብቷል ግን ትክክለኛ የዲክሽነሪ ትርጉሙን ስለዚህ ዓለም የሚለው ኡስታዝ ፈራሃን እንደፈተውን ከዚህ በኋላ እነ ትንሿ አይ ቲንክ በቃ ግሪክ አታውቁ ምን ዝም ብላችሁ ነው እንትን የምትሉት እኮ ተከፍቶላል ትንሿ ከፈለክ ግሪክ ዳኒ እኮ ይችላል ከግሪክ ጋር መገናኛ አይደለም ዳኒ ይችላል ግሪክ ከፈለክ እንዳትወጣ ቆይ እንዳትወጣ የመጨረሻ ጥያቄ አለ ታይሜን ጨርሻለሁ የመጨረሻ ጥያቄ አለ አንድ ጥያቄ ጨርሻለሁ አንድ ጥያቄ እሺ አንድ ጥያቄ እቺን ብቻ አንተ ጥያቄ እሺ ሶሪ አንድ ጥያቄ ከሆነ ይኸውልህ ስማኝ ብራዘር በደንብ አድርገህ ስማኝ መጠየቅ ጥያቄ ፕሮፌሰር አሊ ሻቢርን ታውቀዋለህ ሙስሊም ሱኒ ሙስሊም ነው ታውቀዋለሁ በጣም ጥሩ እሱ ኢየሱስ ክርስቶስ አልተሰቀለም ብሎ ማን ተሰቅሏል ብሎ ያምናል ምን አገባኝ ታዲያ ስለሱ ነው አላህ ነው የምከተለው ወይስ እሱን ነው ሙስሊሞች ኢየሱስ ክርስቶስ ምን አገባኝ ተሰቅሏል ሞቷል ብሎ ያምናል ዳኔ እቅርታ እኔ ሙስሊም ነኝ ቁርአንና ሐዲስ ነው የምከተለው ታከላለ ቻላለ አገባኝም አላህ ካለ አንተ ፕሮፌሰር ነህ ሙሐመድ ካለ ፕሮፌሰርነቱ ምን ይጠቅመኛል ቁርአንና ሐዲስ ጋር ተከተለ ምን አገባኝ ነኝ እሱ እኮ በዓለም ቁጥር አንድ ቁጥር አንድ ሙስሊም ስኮላር ነው ለምን አምላክ አሁንላቸው ለምትከተሉት እንኳን አንደኛ ቁጥር አምላክ ለምን አሁንላቸው እኔ ከቁርአንና ከሐዲስ ውጭ አልከተልም እሺ የመጨረሻ ከምታውቃቸው ጤናማ የመጨረሻ ጥያቄ ብለሃል እኮ የመጨረሻ ጥያቄ ነው ከምታውቃቸው ጤናማ ፒኤችዲ የታሪክ ስኮላር መካከል ኢየሱስ ክርስቶስ አልተሰቀለም ብሎ የሚያምን አንድ ማምጣት ትችላለህ የሙስሊም አንደኛ ክፍለ ዘመን ላይ ያሉ ሰዎች በዚህ ዘመን አንደኛ ክፍለ ዘመን አመጣላለሁ አንደኛ ክፍለ ዘመን ያሉ ሰዎችን ላምጣልህ ለምን በዚህ ዘመን ትፈልጋለህ በዛ ሰዓት እንኳን ያሉ በኢየሱስ ክርስቶስ አንደኛ ክፍለ ዘመን የነበሩ ሰዎችን አመጣላለሁ አልኩኝ በዚህ ፕሮፌሰር ማስተር አገባኝ ነው ስለነሱ በስም ጥራው
ስም አይደል አምጥቼ ላንብብልህ። እነዛ ማምኑ ግሩፖች እንዳሉ ለመረጃ ላሳየ ኢየሱስ ክርስቶስ እንደሚያምነው አንድ ደቂቃ ኡስታዜ እውነተኛው ብርሃን ነበር። አንዴ ወደ ሌላ ጥያቄ ስለሄደ ነው ሊወጣ ስለሆነ ደቂቃም ጨርሻለሁ። ምን አንድ ከታች ለምን ቢረብሸው እውነተኛው ብርሃን ነበረ። ስማኝ ኡስታዝ፣ እውነተኛው ብርሃን ነበር። እርሱም ወደ ዓለም የሚመጣው ሰው ሁሉ አብርቷል። በዓለም ነበረ፣ በዓለምም በእርሱ ሆነ፣ ዓለም ደግሞ አላወቀውም። ወደ ገዛ ወገኑ መጣ፣ የገዛ ወገኖቹ አልተቀበሉትም። ለተቀበሉት ግን በስሙ ለሚያምኑት የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸዋልና። አስቀድሞ ለአይሁድ ነበር የመጣው ኡስታዝ እንዳልከው፣ ነገር ግን የገዛ ወገኖቹ ስላልተቀበሉት ለዓለም ሁሉ መድኃኒት ሆነ ይለናል። እስቲ ምን ትላለህ በዚህ ላይ? ለዓለም አልመጣም ስላልከን ኡስታዝ ሰምተኛ ትላለህ ሳይሆን ለሱ ስህተት ካልሆነ ጥቅስ እየጠቀስን እኛ ብናስረዳና ሚዩት ብታረጉ። ትንሹ አንድ ጥቅስ እኮ መጥቀስ አልቻልሽም አንቺ። ስለዚህ አንቺ ሚዩት አድርግና ኡስታዝ ያስረዳ። ኧረ ብዙ ጠቅሳለኝ። አይ ኡስታዝ ዮሐንስ ወንጌል ምዕራፍ ቁጥር 9 ላይ ቆይ አንዴ እስከ 12 አንዴ ብሌስ አንዴ ብዙዎቹ እየጠየቃችሁ ነበር ሄዳለሁ እያልኳቸው አንድ ጥያቄ ብቻ ልጠይቅ ብሎ ሁለተኛ ጠየቀኝ። ዳኒ ማለት ነው። አይ ቲንክ ዳኒ ይመስለኛል። ለጠየቀኝ ጥያቄ አንድ ኢየሱስ ክርስቶስ አልተሰቀለ ለምለው ፒኤችዲ ያላቸው ፕሮፌሰር አንድ ጥቀስልኝ አለ። ዘመናዊ በዚህ ዘመን ያለ ሰዎችን ጥቀስ አለኝ። ከዚህ ዘመን ከየት ላምጣልህ? እኔ ከዛ በፊት ያሉ ሰዎችን ለምን አላመጣልህም አልኩ። ያና ልቀበልም ካለ ደግሞ ፕሮፌሰር እኮ የጠቀስኩልህ ሙስሊም ፕሮፌሰር የጠቀስኩልህ ምን አገባኝ? ሙስሊም ፕሮፌሰር ስለ ቁርአን ያወራ መሰለ እንዴ አንተ? ምን አገባኝ? ቁርአን እንኳን ቢያወራ አንዴ ሱኒ ተውና ሱኒ ምናምን አላውቅም። እኔ ሙስሊም ነኝ፣ ቁርአንና ሐዲስ የምከተል ሰው ነኝ። ሱኒ ነሽ ያነ ታካላነ ጫላነ አላውቅም። እኔ ቁርአን አንተን ወክሎ የሚከራከር ዋና ሰው እኮ ነው። አንተን ወክሎ የሚከራከር ዋና ሰው ነው። ምንም ወክለኝ ሰው የለም። እኔ ራሴን ነው የምወክለው። እሺ የትምህርት ደረጃ ንገረኝ። ቆይ ፐርሰናል አታድርጉት፣ በክብር አውሩ። የትምህርት ደረጃ አንተው አሳያለሁ ከፈለክ። ኡስታዝ አሁን ለምሳሌ አንድ በዚሁ እንዲያብራሩ እርሷውን እኔን እዚህ እያስተማሩኝ ነው። የተሳሳተ ትምህርት ቢያስተምሩ አሁን ለምሳሌ ማለት ነው አላህ ይጠብቆት፣ የተሳሳተ ትምህርት ቢያስተምሩ እኔ ምን አገባኝ? የተሳሳተውን ትምህርት በቁርአንና በሐዲስ አርሜ ከመቀበል የዘለለ ኡስታዝ ፈርሃን እኔን ስለሚያስተምረኝ ግዴታ እሱ ያስተማረውን ሁሉ የመቀበል ግዴታ አለብኝ እንዴ? የለብኝ። ተሻልክ ታስተካክለኛለህ። እኔ አጠገቤ ከሌለ ደግሞ ትክክል አይደለም ትላለህ። አለቀ። ይሄ ነው። እኛ ሰው ከተሳሳተ በቁርአን ነው የምናርመው፣ በሐዲስ ነው የምናርመው። ቆይ አንዴ እኔ ቆይ አንዴ አቀርብልኝ ካልከኝ እኔ አንደኛ ክፍለ ዘመን ውስጥ ያሉት አንዱ ለሶስት መረጃዎችን ላሳየ እነዛም የምትቀበል ከሆነ አልተሰቀመን ልምለው እናንተ አቀርብልኝ ነው እንደምሉትን ማለት ነው። አቀርብልኝ በመጀመሪያው ክፍለ ዘመን ሁለተኛው አላልኩም፣ መጀመሪያ ነው። እሺ ችግር የለም አብሽር፣ አቀርብልሃለሁ። ይቅርታ መጠየቅ ይቻላል እድሉን ካገኘን? ኤምኤምጂ ቆይ እነሱ ይጨርሱ። ልጅ አስወሩት፣ ይሄንን ልጅ አስወሩት ግን ይጨርሱ እነሱ ብዬ ነው። ቤዚ ቆይ ይጨርሱና በእውነት ፌር አይደለም ይሄ ልጅ ስለማይናገር ጸጥ ብሎ ትዕግስት ስላለው ዝም ስለሚል አድቫንቴጅ ይያዝበታል። እሱም ያውራ ችግር የለም። ቆይ የጠየቀውን ማስረጃ ያቅርብና ኡስታዝ ከዛ ያወራሉ። ችግር የለም ታወራላችሁ። እሺ ቆይ እቺን ላቀርብና እሺ በመጀመሪያ ጥቅስ ላቀርብላችሁና በዛ በመሀል እንዳትገቡ ግን አደራችሁ። ስኮላሮችን ማሳያለሁ፣ ስኮላርን ማሳያለሁ። ጥቅሱን ግን እኔ ያመጣሁበትን ጥቅስ አሳያለሁ። አንዴ ካሜራ ወደዛ ላዙር። ኦኬ እኔ ጥቅስ መንደርደሪያ የማደርገው ምንድን ነው? ማርቆስ ወንጌል ምዕራፍ 15 ቁጥር 21 ላይ ነው። የምታያችሁ ከሆነ እንዲህ ይላል፣ አንድ መንገድ አላፊ የአሌክሳንድሮስና የሩፌስ አባት ስምዖን የተባለ የቀሬና ሰው ከገጠር ስመጣ መስቀሉን ይሸከም ዘንድ አስገደዱት ይላል። ማንን? ስምዖንን ተሸከመ እንጂ ተሰቀለ ይላል። ስምዖን ተሰቀለ ቢል አሳየኝ። ቆይ አመጣልሃለሁ። ተሰቀለ ቢል አሳየኝ። ዳኒ ይጨርስ። ዳኒ ዛሬ ምን መስሎናል? እርሶ ሆኖ ቀጥልና ቁጥር 1 ላይ ትርጓሜው የራስ ቅል ስፍራ
ወደሚሆን ጎልጎልታ ወደ ተባለ ስፍራ ወሰዱት ይላል። ማንን? እሱን። ከዛ ቀጠለ። ከርቤም የተለቃለቀበትን የወይን ጠጅ እንዲጠጣ ሰጡት፣ እርሱ ግን አልተቀበለው። ማን? እዚች ጋር ቀሬናው የተባለ ስምዖን ማለት ነው። ሰቀሉትም አለ። ማንን? ስምዖንን ሰቀሉትም። ልብሱንም ማን እንዲወስድ ዕጣ ተጣጣሉ፣ ተካፈሉ አለ። ኦኬ እኔ ይሄንን አዎ እሱን ነው ስምዖንን ነው የሰቀሉት የቀሬና ብዬ ወስዳለሁ። ለዚህ መረጃ ያነበብኩት ገና ነው እኮ አንደኛ እሱን አንተ ታስተባብላለህ። እኔ ልጨርስ አንዴ፣ ይቅርታ አንዴ። ታዲያ ለዚህ ደግሞ መረጃ አድርጌ እኔ ማወራ ወይ ደግሞ ማመጣልህ አጌንስት ኦፍ ኤሪየስ ባለው ባይ ሴንት አሬኒዮስ ያለውን እዚች ጋር ወረድ ብለን ብናነብ መጽሐፉ ላይ ምን ይለናል? ይሄው ምን እንደምን አነብልሃለሁ። ሴንት አሬኒዮስ መች ነው የተወለደው? ብራዘር ማን ጨርስ ዳኒ፣ ቆይ እስቲ አትረብሽ። መች ነው የተወለደው? መጀመሪያ መቶ ክፍለ ዘመን አላለኝም እንዴ? እሱ እኮ የራሱ ሐሳብ አይደለም የሚያስቀምጠው። መጀመሪያ ክፍለ ዘመን እነዚህ ባዝላዳይስ የሚባሉ እንትኖች ግሩፖች ያሉት እነሱ ያሉን እንትን እያመጣ ነው እንጂ ራሱ አይደለም እኮ አንደኛ ክፍለ ዘመን ያለው ሰውዬ እኮ አንደኛ ክፍለ ዘመን ስኮላር ያለው ማን ነው? እነዚህ ባሲሊዲየስ ስኮላር አይደለም። እኔ እንዲያ ግሩፕ አሉ አልኩ። ስኮላር ሳይሆን እንዲህ ብለው የሚያምኑ ግሩፖች አሉ ብዬ ነው አልኩ። አምሳ መረጃ ስትለኝ ቆይ ምን ሆናል? ለምንድን ነው የምትረብሸኝ? አጌንስት ኤሬኒየስ አረብሽኩም እኮ ቡክ 1 ቻፕተር 24 ቆይ አትረብሸኝ። አንድ ጊዜ በመጀመሪያው መቶ ክፍለ ዘመን ልጨርስ ፕሊዝ። መረጃ ልስጥና ከዛ በኋላ ተከራከር እንደፈለክ በል። wherefore ይላል he did not himself sever dead አለ but Simeon a certain man of the Syrian አለ being complete ይኸው before the cross in his ምን አለ እስቲድ አለ so that this latter being transfigured by him that he might be taught what to be Jesus አለ። ኢየሱስም መሰላቸው ኢየሱስም ብለው አመኑ እንጂ ኢየሱስ አይደሉም። የተሰቀለው ማን ነው? ስምዖን የቀራንዮ ሰውዬ ነው። was crucified taught አለ ignorance and error አለ while Jesus himself received with the form of አለ ስምዖን and ምን አለ የስምዖንን መልክ ያዘ አለ ኢየሱስ ክርስቶስ የስምዖንን መልክ ያዘ and standing by loud at them ኢየሱስ ክርስቶስ እሱን ሰቅሎት ቆሞ ይስቅ ነበር አለ። ቆሞ ይስቅ ነበር for since he was an incorporeal power አለ and the nouns አለ። ይሄኛው ያመጣውልህ ይሄኛው መጽሐፍ ላይ ነው። ሁለተኛ ላምጣልህ መልስ ልመልስልህ። አንድ ጊዜ ይሄንን ልመልስልህ። እሺ ልጨርስ። መረጃ ላምጣ ሌላ። ቆይ መረጃ ሌላ ላምጣልህ። ቆይ አንዴ ሚውት ለምን የምታደርገው? መረጃ ላምጣልህ። ኢየሱስ ክርስቶስ አልተሰቀለ የሚሉትን መረጃ አምጣልህ ስትል አንድ ለሶስት አምጣልህ። ውሸት አያምርም ኡስታዝ፣ በአንተ ውሸት አያምርም። ምንድነው የምትመልስልኝ? እኔ ያመጣ አይደለም መረጃ እያመጣሁልህ እኮ ለምን ዋሽ ትለኛለህ? መረጃ አምጣ አልከኝ፣ እያነበብኩልህ ነው። ከዛ ስጨርስ መረጃው ትክክል አይደለም ብለህ ተከራከረኝ። ዘነግ ሐማዲ ላይብራሪ ጄምስ ኤም ሪቦንሶን ከተናገሩት እዚች ጋር ላንብብላችሁና ምን ይላል? ገጽ 365 ላይ እንዲህ ይላል and I was ይላል ኢየሱስ ክርስቶስ ነው የምናገረው። ከዚህ ማንበብ ትችላላችሁ ከላይ and I was in the mouths of lions and the plan which they devised about me to realize their error and the senselessness. I do not scamp to them as punish God. ዳኒን ለምን አስገቡት? እኔ ተከተለኝ ችግር የለውም። እኔ መረጃ አላቀርብና እላለሁ። በነገራችን ላይ መረጃ አላቀርብና ገባኝ። እኔ መረጃ አላቀርብና ቆይ ትወጣለህ። ችግር የለም። እስቲ ቆይ ምን ጨነቀኝ? እኔ መረጃ እያመጣ ነው። ምን ጨንቀኛል? ማስገባት ትችላላችሁ። አስገቡ። ነው ያውጣል አልኳችሁ። ምን አለ? and I did not die in reality አለ ኢየሱስ ክርስቶስ። I did not die in reality but in appearance አለ lest I be but to shame by them because these are my kinsfolk አለ. I removed the shame from me and I did not become faint-hearted in the
face of what happened to me at their hands. I was about to succumb to to fear, and I suffered according to their sight, and thought in order that they may never find any word to speak about them. For my about what? About what? About to succumb. No, what does it mean? You don't ask me that. If you know English, you can translate for yourself. Okay? Okay. So, ምን አለ ቀጠለና to what የቱ ጋር ነው? Scam to. Okay, fear and I suffered according to their sight, አለና, and I thought in order that they may never find any word to speak about them for my death, for my death, which the thing happened to them in their error and blindness, since they nailed their man unto their death. For their enemies did not see me, for the way deaf and blind, but in doing these things they condemned themselves, yet they saw me. They doing these things they punished me. It was another their father who drank the gall and the vinegar. It was not I, they struck me with the reed. It was another. Simon, who bore the cross on his shoulder. Okay, I was another up on whom they placed the crown of thorns, but I was rejoicing in the highest over all the wealth of the archons and the offspring of their error, of their empty glory, and I was loud at their ignorance, and I subjected all their power. For as I come downward, no one saw me, for I was altering my shapes, changing from form to form. My shape changed from form to. Okay. Therefore, when I was at their gates, I assumed their likeness, for I passed them by quality, and I was viewing the place, and I was not afraid nor ashamed, for I was undefined, and I was not afraid nor ashamed, for I was undeterred, and I was speaking with them, mingling with them through those who are speaking with them. Alena, mingling with them through those who are mine, and trampling on these who are harsh to them with their and quenching the flame, and I was doing all these things because of my Alena Zichiga no gidi. Zichiga and absolutely gold mine of the minale light writer of Gnosticism ማለት ይሄን የሚያምኑት ኢየሱስ ክርስቶስ አልሞተም እሱ ሲሰቀል ወይ ደግሞ ሰውዬ ማን ነው ስሙ የቀራንያ ሰው ስምዖን ተገደለ ወይ ደግሞ ተሰቀለ ስሉ ይሄን የሚያምኑት ነበር እነዚህ ጎነስቲኮች ናቸው ብሎ ስናገር ነበር። ስለዚህ ኢየሱስ ክርስቶስ ሼፕ ቱ ሼፕ እየተቀያየረ ነበር። እሱ ራሱ አልነበረም የስምዖን ሼፕ እየወሰደ ነበር ማለት ነው። ስለዚህ ኢየሱስ ክርስቶስ አልሞተም ብሎ ከሚሉት ብዙ እንትኖች አሉ ማለት ነው። የመጀመሪያ ክፍለ ዘመን ውስጥ በነበሩ አንዴ በቃ አሁን ደግሞ እስቲ ለሰው ምድል ስጣ ብቻህን ተቆጣጠርከው እኮ በብዙ ጨርሻለሁ። በብዙ ጋር ነው የምታወራው። ይቅርታ አንዴ ወንድሞቼ ይቅርታ
እዚህ ጋር አሁን መጽሐፍ ቅዱስ የሚለው ኮምፕሊትሊ ሌላ ነው። በአካል የነበሩ ስምዖን ቀሬናዊው የነበረው የሊቢያ ሰው ነው። ያ ሰው በሉቃስ ወንጌል 23:26 ላይ የሚለው በወሰዱትም ጊዜ የቀሬና ሰው ስምዖንን ከዱር ሲመለስ ያዙት፣ ከጌታችን ከኢየሱስ ክርስቶስም በስተኋላ መስቀሉን አሸከሙት፣ ብዙ ሰዎችም ተከተሉት፣ ሴቶችም ዋይ ዋይ እያሉ ያዝኑለትና ያለቅሱለት ነበሩ። ጌታችን ኢየሱስ ክርስቶስም መለስ ብሎ እንዲህ አላቸው፣ እናንተ የኢየሩሳሌም ልጆች ሆይ ለራሳችሁና ለልጆቻችሁ አልቅሱ እንጂ ለእኔስ አታልቅሱልኝ። መካኖች ያልወለዱት ማዕፀኖች ያላጠቡ ጡቶችም የተመሰገኑ ናቸው የሚሉባትን ወራት እያለ ይናገርና እምምጂ እኔ ልወጣ ነውና ትቀጥላለህ። እኔ ልወጣ ነውና እኔ ልወጣ ነው። ምን አለ መጀመሪያ? እስካሁን ጠበቅን እኮ ይሄው መጽሐፍ ነው። ነገር ግን እኔ መረጃ ሰጥቼ እወጣለሁ ብያለሁ። መረጃ ይኸው ሰጥቻለሁ። እስካሁን አድምጠን አይ ኡስታዝ እኮ ሲጀመርም እኮ ማስረጃ ነው እኮ እኔ እኮ ሲጀመር ማስረጃ ሳይሆን ማስረጃ ብቻ ነው ክፈት የተባለው። ማስረጃ ስለዚህ ዳኒ አመሰግናለሁ። ኖ አይ ሳትሰማኝማ አትሂድ። ይሄን ሁሉ ሰማለሁኝ። ታዲያ እኔ መረጃን ያቀረብኩ በቃ ልወጣ ነው። ሰዓት ሄደብኝ። ነግሬሃለሁ እኮ ስለሆነ ላሳያ። ውሸት ምን ነው ውሸት? ምን ነው ውሸት? ባስደደስ የሚባል ሰው አልነበረም እንደ ዳኒ? ምኑ ነው? በጣም አመሰግናለሁ ዳኒ። ቢያንስ እኮ አንተ አንባቢ ነህ እኮ። ምን ነው ይሄን አታውቅም እንዴ? ባስደደስ የሚባሉ ነው። አመሰግንሻለሁ። በዛውት ውሸትነቱን ላሳየው። አዳምጧ። መረጃውን አሳይቻለሁ እኮ አትሰማም። ውሸት እኮ አይደለም። እንደማያምኑ ዳኒ ውሸት እኮ አይደለም። ባስደደስ እንደዚህ ያለ እንደሚያርግና ውሸትነቱን ልንገረው። አይ አንቺ ትንሹ አንቺ የሚወራው ነገርም ስለማይገባሽ ሚዩት አድርጊ። ችግር አንተ ውሸትነቱን ላሳያችሁ። አንድ ጥያቄ ሊጠይቀው ዳኒን። እነዚህ ሰዎች አያምኑም ነበር ኢየሱስ ክርስቶስ አልተሰቀለም ብለው እኮ እኔ ነኝ የማወራው። ሁለቱም እኮ ያምናሉ ወይስ አያምኑ? ይሄን መልስልኝ እኮ ሲጨርስ ነው። አይ ኢየሱስ ክርስቶስ ዋሽ ያልከኝ እኮ ኢየሱስ ክርስቶስ አልተሰቀለም ብለው ያምናሉ ወይስ አያምኑ? ውሸቱን ልንገርህ። ዝም በላ። አያምኑም። ዝም በልና ላውራለሁ። አያምኑም በለኝና ዝም እላለሁ። እነዚህ ኤምጂ እያወራ ነበር እኮ። ኧረ በቃ ኡስታዝ እነዚህ ሰዎች አያምኑም ካልከኝ እኔ በቃ ውሸታም ሆኜ እወጣለሁኝ። ታሪክ ግን ይወቅሳል። እነዚህ ሰዎች ኢየሱስ ክርስቶስ አልተሰቀለም ብለው አያምኑም። በመጀመሪያ ክፍለ ዘመን ውስጥ ልወጣ ነው አልክ። እኔ ልጠይቅህ ስል ልወጣ ነው ብለህ እንደገና ቀጠልከው። እንደገና ደግሞ ሲጠይቁ ሌላ እኮ አይደለም። ዋሽ ስላለኝ ዋሽታል። ልወጣ ነው ዋሽ ካለኝ አዳምጣ ልንገርህ። እነዚህ አያምኑም። ልወጣ ነው ዋሽ ካልከኝ እወጣለሁ። በቃ ዋሽ ካለኝ አዳምጠኝ። እሺ እነዚህ ሰዎች አያምኑም። እነዚህ ሰዎች አያምኑም። ዳኒ እኔ ላስታውቃችሁ ዳኒ እያለ ያለው ኡስታዝ ኖስቲኮች እንደዚህ የሚያምኑ አሁን ያለባችሁ እንዴ ጋይስ? ቤት ያግዢኝ ቤቲ ያረጋለባችሁ እንዴ? ቤቲ ቆይ አንዴ አስረስ ቤቲ ፈርሃን አወራ አይደል? ላወራው ነገር አይደለም ዋሽኝ ስላለኝ አንድ ጥያቄ ጠየቅኩኝ። እነዚህ ሰዎች በቆይ ዳኒ በመጀመሪያ ክፍለ ዘመን እነዚህ ሰዎች ኢየሱስ ክርስቶስ አልተሰቀለም ብሎ አያምኑም ነበር? አዎ ያምናሉ ወይስ አያምኑም? ያምናሉ አያምኑም? በአንደኛው መቶ ክፍለ ዘመን አይደለም ብራዘር። እሺ ያምናሉ። አንኳ እሱን እንመጣበታለን ዘመኑ። ያምናሉ አያምንም? ግን ያምናሉ። ግን አመሰግናለሁ። እንደሚያምኑ እንዳትንትን አልከኝ። አመሰግናለሁ። መጀመሪያ ማንም ታሪክ የለም ብለኝ ነበር። ግን እኔ ያሳዘነኝ ያወራነው ነገር ትንሿን ያለ መግባቱ አናዶኛል። አመሰግናለሁ ቤት አመሰግናለሁ። ኢጆሌ ሙስሊማውን ዲኬሰኑ ኮታ ባንዴ ነጋ ነውላ ገለቶማ ቤዛ አመሰግናለሁ። በጣም እናመሰግናለን። መልካም ጊዜ እናመሰግናለን። መልካም ጊዜ እናመሰግናለን። መግሪብ ደርሷል እኛ ጋር። ግን እኔ ትንሿ አሳዝናኛለች። ምንም አልገባትም። መልካም ጊዜ። አታጋግል ወሬ በዚህ ጉዳይ ለኢፎይ ጥሪ አቅርቤ ያለው ቆየ። 2 ሳምንት አልፏል። ከቻላችሁ 3 ነው 5 እሱን ጥሪውን እንድቀበል አደርጉ። ከዛ ውጭ አመሰግናችኋለሁ። ሌላ ጊዜ ስኖረኝ እመጣለሁ። ቴንኩ ቤዛዊት መልካም ጊዜ ይሁንላችሁ። እናመሰግናለን። እሺ መልካም ጊዜ ይሁን። እናንተ አሁን በቃ እኔ ከማውራቱ በፊት ግን ዳኒ አንዴ ቤዛ ቤት ከከፈትሽ ኡስታዝ ፈርሃን እንደፈለገ አውርቶ ዳኒ ሊያወራ ስል ጣልቃ ሲገባበት ማስቆም አለብሽ። አይደለም ጣልቃ እየገባ እኮ ነው። እሳቸው ከቀድም ጀምሮ ሰው ላይ ጣልቃ አልገቡም።
እናንተ ጣልቃ ለመግባት 10 ደቂቃ እያወራሽ እንዴት ነው? ኖ አይደለም። እናንተ ነው ሚዲያ ላይ የማውቀው ኤምኤምጂ ግን አከብረዋለሁ። ለምን ሰው አይረብሽም። እናንተ ስትጮው ከቅድም ጀምሮ ጸጥ ብሎ ነው። እሱ ኦርቶዶክስ ነው፣ እንዲያውም አስተማሪ መሰለኝ ኦርቶዶክስ አላውቅም። አሁን ቤዛዊት አንድ ጊዜ ሰው ሳይወጣ ላውራ። አንድ ዳኒ ችግር አለብህ እየተወራ ለምን ጣልቃ እንደምትገባ አውራ በቃ። ጣልቃ አትግባ። እሱም እኮ እንዳንተ እንዲያውም አስተማሪ ነው መሰለኝ የሚልጅ አንተን የምታስረዳው ግን እኔና ቤዛ ስለ ሁኔታው ትክክለኝነት እያወራን ጣልቃ ትገባለህ። ቅድምም የተወራው ነገር ሳይመለስ ሌላ ርዕስ አንጥተህ ያተረሳ የሆነ ሐሳብ ሲነሳ ያ መመለስ አለበት። ፈርሃን አሁን አንተ አስረዳት የምትፈልገውን አስረዳና ቅድም የተናገረውን ነገር ስህተት ስለሆነ ጥቅስ እየጠቀስን እኛ ደግሞ እናስረዳ። አሁን ይሄን ያነሳውን ማስረዳት የምትፈልገውን አስረዳን። እኔም ማውራት ፈልጋለሁ። ቅድም የተናገረው ነገር አይ እንዳለ ውሸት ስለሆነ መጽሐፍ አለኝ ጥቅስ አለኝ እሱን አውጥቼ አስረዳለሁ። እሱ ባለጌ ሰዎች እኔን የምትሳደቡ ባለጌ ሰዎች ሌት ሚያንሰርፎዩ አልከፈልኩም። ለማንኛችሁም ስትፈልግ ታዳምጣለህ፣ ሳትፈልግ ትወጣለህ። እኔ ላይክ እንደዚህ ነኝ እና ደግሞ የሚረብሽ ሰው አልወድም። ትክክለኛ አይዲያ እንኳን ይዘህ ብትመጣ ሕፃን ልጅ እስካልሆንክ ድረስ ሰዎችን በስነስርዓት ማውራት እስካልቻልክ ድረስ ያንተ ሀሳብ እንደ መሀይም ነው የማየው። ለምን አታከብርም? አሁን ይህን ልጅ አከብረዋለሁ። ኤምኤምጂ ኦርቶዶክስ መሰለኝ ከቅድም ጀምሬ ለሱ ነው ፋይት ሳረግ ነበር። ለምን ዲስፕሊን ስላለው ስለሚያስደምጥ። እናንተ እንደምትቆረቆሩት ለሃይማኖቱ ሳይቆረቆር ቀርቶ አይደለም፣ ግን የሚያወራውን ነገር በባህሪው እንድትገዙለት ያደርጋቸዋል። ላይክ እንደዚህ ያለ ሰው ተከብሮ ያስከብራቸዋል። እስኪ በስነስርዓት እዚህ ኮመንት ላይ እንደ ውሪኝ ከምትሰዳደቡ አዳምጡ፣ ተረዳዱ፣ አለቀ። እሺ ቴንክ ዩ ባይ ዘ ዌይ ቤዛዊት ጥሩ ነች። ከዚህ በፊትም አንድ ጊዜ ገብቻለሁ እዚህ። ትንሿ በጣም ይቅርታ፣ በጣም ይቅርታ፣ በጌታ ይቅር በይኝ። ኦኬ ኡስታዙ የተሳሳተው ምንድን ነው የጠየቅኩት? ምን ነበረ? ስኮላር አምጣ አልኩት። ስኮላር ማለት የተማረ ፕሮፌሰር የሆነ ስል የለም አለ። ከዛ ፈርስት ሴንቸሪ አመጣለሁ አለ። ፈርስት ሴንቸሪ ኢየሱስ አልተሰቀለም ብሎ የጻፈ በዚህ የሚታርገው ፈርስት ሴንቸሪ ኢየሱስ አልተሰቀለም የሚል የለም። ከዛ ምን አመጣ መሰላችሁ? ሰከንድ ሴንቸሪን ያመጣው ደግሞ ባሲሊዲያንስን ነው። ባሲሊዲያንስ ደግሞ በኢሬኔስ ጽሑፍ ውስጥ ነው የተጻፉት። በኢሬኔስ ጽሑፍ ውስጥ የተጻፉት ደግሞ ሐሰተኞች ናቸው ተብሎ ነው። ቁጥራቸውም ደግሞ እፉኝት የማይሞላ ነው፣ ትንሽ ናቸው በጣም። ስለዚህ አንደኛ የተማሩ አይደሉም። ሁለተኛ በ117 አካባቢ ነው የተወለደው፣ ሰከንድ ሴንቸሪ ሰዎች ናቸው። ሶስተኛ በመጀመሪያው መቶ ክፍለ ዘመን የለም። አራተኛ ኢየሱስ እንደተሰቀለ የራሳቸው የሙስሊሞች ፕሮፌሰሮች አምነዋል። ማሳየት እችላለሁ። የኔ ቪዲዮስ ገብታችሁ 5ኛ 6ኛ አካባቢ አለ። ሌላው ደግሞ በዛ ዘመን የነበሩ ክርስቲያን ያልሆኑ እነማ እነ ጆሲፈስ፣ እነ ታሲተስ፣ እነ ጁሊየስ አፍሪካነስ እና ሌሎችም ወደ 10 ስኮላሮች ይህንን ነገር ደግፈው ጽፈዋል። የቤተ ክርስቲያን ታሪኮች በሙሉ ጽፈዋል። መጽሐፍ ቅዱስ በሙሉ ይደግፈዋል። ስለዚህ የሙስሊም ስኮላሮች ካመኑ፣ እስማኤሌ የተባሉ ሌሎች የሙስሊም ስኮላሮች ካመኑ ኢየሱስ ክርስቶስ አልሰቀልነውም አልገደልነውም የሚለው ውሸትነቱ በራሳቸው ሙስሊሞችና በታሪክ አረጋግጠናል ማለት ነው። አሁን የተናገርከው ውሸት ነው የሚል ሙስሊም ካለ አንድ ጽፎ ይግባና በማስረጃ እናወራለን። ቴንኪዩ ዳኒ። እኔ ሀሳቤን ልቀጥል። ይህንን ጥቅስ ላሳይ መጀመሪያ። አሁን ክርስቶስ አልተሰቀለም ብሎ ያመጣው ጥቅስ ራሱ እኮ ጥቅሱ ክርስቶስ ተሰቀለ ነው የሚለው። ይህን ላሳይና እኔ ላስረዳ ወደነበረ ወደ ሀሳብ እሄዳለሁ። እንትን መክፈት ትችላለህ እንዴ ዳኒ? ሚዩት ናችሁ። ምን ልክፈትልሽ? እችላለሁ። ምንድነው አንተ እኔ ስልኬ ላይ ላንብብ ማንበብ ላይ የሚፈልግ ግን ማቴዎስ 20:32ን ስምዖን ተሰቀለ ብሎ ያመጣው ችግር የለውም። ከተጠራጠሩ አንብላችኋል። አንቺ ቀጥይ፣ ችግር የለውም። ያ ስምዖን ተሰቀለ ብሎ ያመጣው ጥቅስ ላይ መስቀል ተሸከመ እንጂ ተሰቀለ አይልም። ዝቅ ብሎ ሲያገኘው የተሰቀለው ክርስቶስ እንደሆነ፣ የሾህ አክሊል የተደፋበት ክርስቶስ እንደሆነ፣ ወንበዴዎች እያንዳንዱ የመጽሐፍ ቅዱስ ክፍል ስለ ክርስቶስ ስቅለት ነው የሚያወራው። ለማንኛውም ጥቅሱን ማወቅ የምትፈልጉ ማቴዎስ 27:32 ላይ ነው ያለው። እንዲህ ይላል፣ ሲወጡም ስምዖን የተባለ የቀሬናው እንደውም ከዛ በላይ ልናገር፣ ምክንያቱም
መስቀል ራሱ ተሸክሞ የመጣው ሊሰቀል ክርስቶስ እንደሆነ ጠቅሶ ስለሚናገር ማለት ነው። አንዴ እሺ አቦ ከዚህ የበለው አይደል እሺ እስክትመጣ ድረስ ኢየሱስ ክርስቶስ ሻቢር አይሊ ማለት የሙስሊም ፕሮፌሰር ነው። ሱኒ ሙስሊም ነው። ዋና ነው። በሙስሊሞች ደረጃ ሲታይ እንደ ሳይንቲስት የሚታይ ፕሮፌሰር ነው እና እሱ ኢየሱስ ክርስቶስ ተሰቅሏል ብሏል። ቃል በቃል ሞቷል ብሏል። ቪዲዮ ላሳያችሁ ይችላል። ትልቁ ላይ ካረግሽ እሱን ከማሳየት በፊት እኔ ሶሪ ዳን ተቀጥላለህ ይሄን እንደ የነሱ እንደው ማስረጃ መጽሐፉ እሱ የጠቀሰው መጽሐፍ ላይ ከፍ ብላችሁ 24 ጀምራችሁ አንብቡት። እንዲህ ይላል ጲላጦስም ሁከት እንዲጀምር እንጂ አንዳች እንዳይረባ ባየ ጊዜ ውሃ አንስቶ እኔ ከዚህ ጻድቅ ሰው ንጹህ ነኝ እናንተ ተጠንቀቁ ሲል በሕዝቡ ፊት እጁን ታጠበ። ሕዝቡ ሁሉ መልሰው ደሙ በእኛና በልጆቻችን ላይ ይሁናሉ። በዚያን ጊዜ በርባንን ፈታላቸው። ኢየሱስን ግን ገርፎ ሊሰቅል አሳልፎ ሰጠው። ማንን ነው የሚለው? ኢየሱስን። በዚያን ጊዜ የገዢው ወታደሮች ኢየሱስን ወደ ገዢው ግቢ ውስጥ ወሰዱት። ጭፍራውንም ሁሉ ወደ እርሱ አከማቹ። ልብሱንም ገፈው ቀይ ልብስ አለበሱት። ማንን? ኢየሱስን። ከእሾሁም አክሊል ጎንጉነው በራሱ ላይ በቀኝ እጁም መቃ አኖሩ። በፊቱም ተንበርክከው የአይሁድ ንጉሥ ሆይ ሰላም ለአንተ ይሁን እያሉ ዘበቱበት። ተፉበትም፣ መቃውንም ይዘው ራሱን መቱት። ከዘበቱበትም በኋላ ቀይ ልብሱን ገፈው ልብሱንም አለበሱት። ሊሰቅሉትም ወሰዱት። ላይ የተናገረ ኢየሱስን እያለ የመጣው ማንን ሊሰቅሉት ወሰዱት አለው? ኢየሱስን። እንግዲህ ይሄ ኢየሱስ አልተሰቀለም ብሎ ያመጣው ይሄን ነው። 32 ላይ መስቀል ተሸከመ ብቻ ስላለ ማለት ነው። እንዲህ ይላል ሲወጡም ስምዖን የተባለው የቀሬና ሰው አገኘ። እርሱንም መስቀሉን ይሸከም ዘንድ አስገደዱት ብቻ ነው የሚለው። አለቀ። ቀጥሎ ግን ምን ይላል? ሰቀሉት ምናምን አይልም። እንዲሸከም አስገደዱት ብቻ ይላል። ትርጓሜው የራስ ቅል ስፍራ ወደሚሆን ጎለጎታ ወደሚባል ስፍራ በደረሱ ጊዜ በሐሞት የተደባለቀ የወይን ጠጅ ሊጠጣ የቀረቡለት ቀምሶም ሊጠጣው አልወደደም። ከሰቀሉትም በኋላ ልብሱን ዕጣ ጥለው ተካፈሉ። በዚያን ተቀምጠው ይጠብቁት ነበር። ይህም ኢየሱስ ይላል። እዚህ ስምዖን ይላል አይልም? የሚለው ምንድነው? ይህ ኢየሱስ 37 ላይ ይህ ኢየሱስ የአይሁድ ንጉሥ ነው የሚል የክሱን ጽፈት ከራሱ በላይ አኖሩ። በዚያን ጊዜ ሁለት ወንበዶች በአንዱን በቀኝ አንዱን በግራ ከእርሱ ጋር ሰቀሉት እያለ ነው የሚናገረው። የተሰቀለው ኢየሱስ ክርስቶስ ነው እያለ ያለው ጥቅሱ ራሱ ስታነቡትኝ። ምናልባት ፈርዖን ይሄን ያነበበ አይመስለኝም። 32ን ብቻ መስቀላሽ ለማሸከም አስገደዱት የምትል ቃልን ስላየ ነው ሰቀሉት እየተናገረ ያለው። ግን ሙሉ መጽሐፍ ስናነብ አሁን ይሄ ክፍል ብቻ ነው ያሳየው። ሌሎች ክፍሎችም ስናይ ግን ክርስቶስ ተሰቀለ፣ ኢየሱስ ተሰቀለ ብሎ ነው የሚናገረው። ስለዚህ እንደ መጽሐፍ ቅዱስ የተሰቀለው ከክርስቶስ ውጭ ማንም የተሰቀለ ሰው የለም ማለት ነው። ሲቀጥል ቅድም ዓለም የሚለው ላይ እኔ ዳኔ ያቋረጥከኝ ላይ ክርስቶስ ኢየሱስ ለዓለም መጣ ያልኩት ላይ ራሱ በነገራችን ላይ ገና ዮሐንስ ወንጌል ሲጀምር የሚናገረው ነገር አለ። ፈርዖን ዓለም ሲባል አንድ ትርጉም ብቻ እንደዛ ነው ያሰበው። ለምሳሌ ኢየሱስ ክርስቶስ ዮሐንስ ወንጌል 17:5 ላይ ምን ይለዋል? አባቱን ዓለም ሳይፈጠር በአንተ ዘንድ በነበረኝ ክብር አክብረኝ አለ። ዓለም የሚለው ፍጥረትን በሙሉ ነው ዓለም እያለ እየተናገረ ያለው። ፈርዖን ግን ያችን ቃል ዓለም የሚለውን አንድ ትርጉም ሰጥቶ ነው ሲናገር የነበረው። ምናልባት መጽሐፍን ካላወቀ አላውቅም። ግን እዚህ ክፍል ላይ ዓለም የሚለው እዚህ ክፍል ላይ ዓለም ብሎ እየተናገረ ያለው ኢየሱስ ክርስቶስ ዓለምን ሊያድን መጣ የሚለው ፍጥረትን ሁሉ ነው። እንዲህ ይላል በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዶታልና ዓለም በልጁ እንዲድን እንጂ በዓለም እንዲፈርድ እግዚአብሔር ወደ ዓለም አላከውም። በእርሱ የሚያምን አይፈረድበትም፣ በማያምን ግን በአንዱ በእግዚአብሔር ልጅ ስላላመነ ተፈርዶበታል እያለ ይናገራል። ይሄንን ዮሐንስ ወንጌል ራሱ ምዕራፍ 1 ከ7 ጀምራችሁ ስታነቡትኝ እንዲህ ይላል። ዮሐንስ ወንጌል ምዕራፍ 1 7 ላይ ሁሉ በእርሱ በኩል እንዲያምን ይህ ስለ ብርሃን ይመሰክር ዘንድ ስለመጣ ሁሉ ነው የሚለው። እከሌ እስራኤላውያን አይሁዳውያን ገላለም ሁሉ በእርሱ እንዲያምን ነው የሚለው። ቀጥሎ 12